እኔ ግን መረጃ እንኳን መቤቴን እዚህ ፎልደር ውስጥ ያው ይታያችኋል። ይሄ ፎልደር ይሄ እዚህ ፎልደር ውስጥ መረጃ ይዤ ያው አላወጣሁትም። በእውነት ለምን ሲባል በቃ እግዚአብሔር ምህረት አድርጎለት ዝም ብሎት እኔ ለምን አወጣዋለሁ? ተጣከም ሲል አንተ እንደዚህ አይነት ሰው አይደለ እንዴ? እንደዚህ ቦታ ትሄዳለህ? ከአንተ ይሄ አይጠበቅም እያልክ ሞራሉን ገለኸው ህይወቱ ሲያልፍ ለምን ምን እንትን ውስጥ መግባት ያስፈልጋል? እንዳያስፈልግ በየትኛው ሞራል ነው የምታለቅሰው? ሰው ሲሞት በየትኛው ጭንቅላት ነው የምታለቅሰው አንተ? እና ይሄን ቪዲዮ በጣም አዝናለሁ። እንደዚህ አይነት ቪዲዮ ዛሬ ቪዲዮ ሰራለሁ ብዬም አላሰብኩኝም ነበረና ትንሽ ዛሬ በጣም ያዘንኩበት ቀን ነው በእውነት። እና ማን ግን በጣም አሳዘነኝ። እኔ 20 ዓመት 30 ዓመት የለፋውበትን እውቀቴን አንተ እዚህ ቁጭ ብለህ በእኔ ትጠቀማለህ። ወስጄብሃለሁ ነው። ስቴፕ 1 ምንድን ነው ያለው? ለምሳሌ ስቴፕ 1 እንዲህ ያደርጋለሁ፣ ስቴፕ 2 እንዲህ ያደርጋለሁ፣ ስቴፕ 3 እንደዚህ ያደርጋለሁ፣ ስቴፕ 5 እንደዚህ ያደርጋለሁ። ጥሩ ከሆነ እስቲ መቼስ እግዚአብሔራዊ ከሆነ ይሁን አይሁን አላውቅም። እንግዲህ ስለ ያወራኸው ነገር ሴንስ አድርጎልኛል። እኔ ለምሳሌ ይሄን ፖድካስት የማዘጋጀው የእውነት ማን ፕሮግራም ላይ የእውነት በእግዚአብሔር አማኝ ከሆንክ ለምን በቀጥታ ኃይልን በሚሰጠህ ከክርስቶስ ለምን ቀጥታ ትወስድ? ለምን ከኔ ትወስዳለህ? ትክክለኛ ጥያቄ ነው የጠየቀው። በደንብ አስተውሉ። በእግዚአብሔር ነው ይሄ ጸጋ የተሰጠኝ አለ። አማኝ ከሆንክ ይሄ ጸጋ ከእግዚአብሔር ከተሰጠህ ለምንድን ነው ከኔ የምትወስድብኝ አለው። አያችሁ፣ እንደ ኢነርጂ እንደምናምን እንደ ቅብብሎሽ ነው የሚያዩት እነሱ። ኖርማሊ በእነሱ ሀሳብ እንግባና ብዬ ነው እኮ ይሄ ስሙት። ይሄንን ደግሞ ከውጭ ሆኖ የሚያወራውን ነገር እንስማ እስቲ። ባለፈው ስላለፍኩት ነው ይሄ ቪዲዮ። ያው አርቲስት ብቻ ላይሆን ይችላል፣ የቅርብ ሰው ዘመድ ሊሆን ይችላል። ጸበል እንኳን መሄድ አይችሉም እነዚህ ሰዎች። አንዳንድ ሰዎች ምንድነው የምትፈልጉት? በእንደዚህ አይነት ቪዲዮዎች ባልመጣ ደስ ይለኝ ነበረ። ነገር ግን አይኔን አይተህ መረዳት ትችላለህና አንድ ነገር ነው ዛሬ መናገር የፈለግኩት። የትኛውም ሰው የፈለገውን ነገር እሱ ድንበታለሁ ብሎ ያመነበትን ነገር ሄዶ እንዲድን ልቀቁት፣ አትያዙ። የትኛውንም ሰው አትያዙ። ስለ እንትን ነው ባለፈው ያቀረብኩላችሁ ይሄ ጉድሮ እዚህ የምታዩት ማለት ነው። ራስታ እንዳይመስላችሁ ወይም ደግሞ ፍንዳታ ምናምን ሆኖ እንዳይመስላችሁ። በውስጥ በኩል ወሰንገላ መንፈስ ስላለበት ነው ይሄን ፀጉር እንደዚህ የሚያደርገው፣ ድሬድ እንዲሆን የሚያደርገው ወሰንገላ መንፈስ እንደዚህ ነው የሚያደርገው። ጉድሮ የሚያደርጋል። ሌላው ደግሞ ስለ ስራ ስር፣ ስለ ቅጠላቅጠል፣ ስለ ኮከብ፣ ስለ ጥበብ አውቃለሁ ብሎ የሚያስብ ሰው ነው። እንደገናም ስለ መናፍስት ሴራ በደንብ አውቃለሁ ብሎ የሚያስብ ሰው ነው። ግን ጠንቋይ ነው። በቴሌግራም በውስጥ በኩል ሲልካሊል ምናምን በሚል ስም ብቻ ብዙ ነገር ይሰራል። ሴቶችም ይደውላሉ፣ ወንዶችም ይደውላሉ። ብዙ ሰዎች ይደውሉለታል። መቼም የኢትዮጵያ ሕዝብ አርፎ አይቀመጥም እና በቃ ደረቱን ነፍቶ ልቡን ሞልቶ ምናምን በቃ እንደፈለገ ነው የሚያወራው። ታውቃላችሁ፣ ክብራቸው በነውራቸው ነው፣ ሆዳቸው አምላካቸው ነው የሚለው። ሁልጊዜ ቲክቶክ ሲከፍት ይሄ ልጅ ቪዲዮ ሲለቅ ኮሜንት አይከፍትም። ለምን ሲባል ናርሲሲስቶች ብዙ ጊዜ መተቸት አይፈልጉም። እየተተቹ እንደሆነ ያውቃሉ፣ ግን ጽሑፉ እንዲጻፍባቸው አይፈልጉም። አንብበው መበሳጨት አይፈልጉም። አንብበው መናደድ አይፈልጉም። እንደዛ መባልም አይፈልጉም ብቻ ሳይሆን እነሱ እንደዛ ተብሎ እንደተባሉ ሌላ ሰው እንዲያነብባቸው አይፈልጉም። አሁን ክፍት ቢሆን ኮሜንቱ ሰው ብዙ ነገር ይጽፍበታል። ጤነኛ ነገር እሱ ጤነኛ አይደለም ብሎ የሚያስበውና ጥሩ ነገር እንደማይጽፉለት ያውቃል። ጥሩ የሚለው እሱ ለእሱን ማወደስ ነው። እሱን መቃወም ግን ጥሩ አይደለም። እሱ በእሱ አስተሳሰብ ነው የምላችሁ። እና ያንን ማየት ስለማይፈልግና ሰውም እንዲያይበት ስለማይፈልግ ኮሜንት ያጠፋል። ይሄንን ያዙልኝ። ናርሲስቶች ባህሪ ነው። ቀጥሎ ይሄ ልጅ በኮንፊደንስ ነው የሚያወራው። በዚህ ልክ ጠንቋይና የጠንቋይ ልጆች ወይም አጠቃላይ የአስማተኛ ልጆች በኮንፊደንስ እያወሩ ነው ያሉት። በዚህ ልጅ ላይ እንኳን መዝመት አልተቻለም። ይህንን ሰው የሚደግፉ ጥበበኞች አሉ። የሚገርማችሁ ጥበበኞች የሚባሉ ሰዎች አሉ፣ በአገልጋይነት ደረጃ ማለት ነው። በጣም ነው የገረመኝ። ቤተክርስቲያን አገልጋይ ሆኖ ከአንተ ይሄ ሰው ይሻላል ያለኝ ሰው አለ። ከኔ እኮ ነው ጾሙ፣ ጸልዩ፣ ቁረቡ፣ ከእንደዚህ አይነት ባድ ነገር ራቁ ብለን ፎቶን አንድ ቀን አሳያችኋለሁ። አገልጋዩም ይሄን ያለኝን አገልጋይ ፎቶን አሳያችኋለሁ። አንድ መጨረሳት ነገር ስላለች ነው፣ ያላለቀልኝ ጉዳይ ስላለ ልጁን መጨረሻው ማየት ስለፈለግኩ ነው። የሆነ ጥግ ነገር ደርሼበታለሁ ልጁ ላይ። ባክግራውንዱን ለማወቅ ጥረት ሳደርግ የሚገርም ነገር ነው ያገኘሁት። እና አስቡት፣ ወደ እናትና አባታችሁ ዛር መንፈስ ተመለሱ፣ ዛርና አማልክትን አምልኩ፣ እነሱ የሚሏችሁን ስሙ ብሎ የሚልን ሰው እኛ ወንጌል የምናስተምር ሰዎች ይሄ ሰው ከእናንተ ይሻላል ብሎ ሲለን አንድ አገልጋይ፣ አይገርማችሁ? አገልጋይ እኮ ነው ቤተሰቦች፣ የቤተ ክርስቲያን አገልጋይ።
ዛር መንፈስን የሚያመልክን ሰውና ወደ ባዕድ አምልኮ አትሂዱ ብለን ምንልን እኛን ሲያነጻጽር ራሱ ጉዳይ አይገርማችሁ? በዚህ ልክ ልብሰ ተክህኖ ለብሶ ቆሞ ሲቀድስ አይቸው ከቅዳሴ በኋላ አንተ ነህ እኔን ከዚህ ሰው አትሻልም ብለህ ኮሜንት የጻፍክልኝ አልኩት። ኮሜንት ጽፎ ነው እንግዲህ ሄድኩትና ያናገርኩት። አውቃለሁ ይሄ ኮሜንት እኮ ያንተ ነው አልኩት። እንዴ እኔ እንደውም ካወቅክ እንዲህ አለኝ። አዎ ይሄ ኮሜንት እኮ ያንተ ኮሜንት ነው አልኩት። የመጣሁት ግን ከአገልጋይ የማይጠበቅ ነገር ስለተናገርክ እንጂ ምዕመን ብትሆን ተውህ ነበረ። አንተ ቆመህ የምትቀድስ እኔ ቆሜ ሳስቀድስ ሳስቆርብ ልጆችን አላየኸኝም አልኩት። አይቻለሁ። ትቢቱ ደግሞ ጠብረር ብሎ ደግሞ ልብሰ ተክህኖ ለብሶ ጸበል ደግሞ ቆሞ ይቀዳል እኮ የሚገርማችሁ። ከዛ አይቻለሁ። እንዴት ነው ታዲያ ከኔ የሚሻለው ይሄ ሰውዬ? ይሄ እኮ የእናትና አባታችሁን ዛሬ ሹሩሩ በሉ ይሄ ሁሉ በሽታ የምትታመሙት ምን የምትሉት ስላልገበራችሁለት ብሎ ነው ብሎ የሚያስብ ሰው ነው። ስለው ጊዜ እኔ ማን እንደሆነ አላውቀውም፣ ግን የእናንተን ትምህርት ስለማልደግፍ ነው አላለኝም። በስመ አብ ወወልድ ወመንፈስ ቅዱስ ብዬ ሳማትም ቄሱ መጡ አብረው ሲቀዱስ የነበሩ መምህር ምን ሆነ ነው አሉኝ። ነገርኳቸውና ልክስክስ እኔ እነግርሃለሁ ስለሱ አሉኝ። ልጁን እኮ ነው ልክስክስ ብለውት ወጡ። እኔ ከፈለክ እነግርሃለሁ። እኔ ደግሞ እሳቸውን ተከትዬ ውጥት ስለሱ እንዲነግሩኝ ብቻ አይደለም ለምንድን ነው የጠላን እኛን ብዬ ደብተራ መሆን አለበት ብዬ መጨረሻውን ሳገኘው ግን ፎቶን አሳያቸዋለሁ። የደብተራዎች ሁሉ ህብረት ጓደኛ ነው። ትዝ ይላቸዋል። የዛሬ 2 ዓመት 34 ደብተራዎች ተደራጅተው እኛን ሊያስቆሙን ይሄን ትምህርት ሊያስቆሙን ጥረት እያደረጉ ነው ያልነገርኳችሁ ከነዛ ውስጥ አንዱ ነው። የደብተራዎች ህብረት ውስጥ አለበት ይሄ ሰው። ለዚህ ነው ራሱን ከነዚህ ሰዎች ጋር የመደበው። እኛን ስለጠላን ስላጋለጥናቸው ስር ማሽቀጠል በጣሾችን ስላዋረድን ስላጋለጥን ብቻ የእኛን አስተምሮ ከዚህ ሰው በታች እንደሆነ አድርጎ እሱ ደግሞ ይሄ ልጅ ደግሞ ከኛ የተሻለ እንደሆነ አድርጎ የተናገረው። መጨረሻ ላይ ግን ምን አለኝ? እኔ ልጁን አላቀውም ምን እንደሆነም አላቀውም፣ ግን ከእናንተ ይሻላል ያልኩት እኔ እናንተን ትምህርት ስለማልወድ ሆኗል። እስቲ ቆይ እኔን ለምንድን ነው የምትጠላኝ? ታቀኛለህ? ቤቴ ታቀኛለህ አልኩት። አይ ቤትን አላቀውም። እሺ የማስተምረውን ትምህርት ሰምተሃል አልኩት። ምን ያደርግልኛል አለ። ትምህርቴን ሳታቅ እኔን ሳታቀኝ ሊያውም የምታቀኝ መጥቼ ስቆርብ ነው ከአንተ እጅ እኔ ስጋ ደሙን አልወሰድኩም አልኩት። ደም እኮ አቀብሎኛል፣ የጌታን ደም ቁርባን ማለት ነው። መቼም እሱ ስጋውን አያቀብለኝም፣ ካህን ነው ስጋ የሚያቀብለው። የሚገርማችሁ ከአንተ እጅ አልተቀበልኩም አልኩት። አዎ አለ። ታዲያ ምንድን ነው በምድር የምታቀኝ? ሌላ በምን ታቀኛለህ? ከዚህ ውጭ በምን ታቀኛለህ አልኩት። በእውነት ነው የምላችሁ ልጁን ባሳያችሁ ታብዳላችሁ፣ ትደነግጣላችሁ። ያደረገውን ነገር ባሳያችሁ ባክግራውንዱን ባሳያችሁ ማለት ግን እኔ እንደዚህ እየቀደሰ ያለን ሰው ማዋረድና ማጋለጥ ስለማልፈልግ ነው የተውኩት። ይኸው ፎቶ ራሱ እዚህ ያለ ዝም ብል ነው የሚሻለኝ ብዬ በስሩ በጣም ብዙ የሚሰናከሉ ሰዎች ስላሉ የቤተ ክርስቲያን መድረክ መሪ ነው። ሰባኪ ባይሆንም መድረክ መሪ ነው። አንዳንድ ቲክቶክ ላይ አንዳንድ ቪዲዮ ስለሚለቅ ትውት ታረኩት። እሱ እኔ ላይ የሆነ ነገር ቢያገኝብኝ እንደነ ፓስተር ቢኒያም በስልክ በውስጥ በኩል ወንድሜ ብዬ ሳናገረው በስልክ መጥቶ በውስጥ በኩል ቢኒዬ ምንዬ ይለኛል ብሎ ቢኒያም አውጥቶ ምንም መቋጠር የማይችል ኦዲዮ አውጥቶ በሚዲያ እንዳሰጠው አይነት ነገር ነው የሚሆንብኝ የነበረው ይሄ ሰው ይሄኛው ልጅ ማለት ነው። አይታችኋል አይደል? የዛሬ ዓመት አካባቢ ቢኒያም እንዳደረገ እንደ ወንድም እስቲ እንደ ቤተሰብ ላውራው እስቲ እንደው በውስጥ አውሩ ይላል ኮሜንት ላይ አንዳንድ ሰዎች ትላላችሁ አይደል? እስቲ ቢኒ መልካም ሰው ሊሆን ይችላል ምናምን ብዬ በውስጥ ገብቼ ለማውራት በመልካም ነገር ለማውራት ነው ስለቤት ከሰላ ላውራው ሞክራለሁ። ሪካርድ አድርጓት ዳውንሎድ አድርጓት አምጥቶ ማታውኑ ትልቅ ወሬ ጥብስ ወሬ ተገኘ ብሎ ወጣ። ወይኔ ይሄ ቀዳዳ መቋጠር እንኳን አይችልም እንዴ? እንደው ደህና ነገር እንደው ተናግሬ እንደው ለሚዲያ የሚበቃ ነገር ተናግሬ ይዞት ወጣ እንጂ እንደው ሌላ ነገር ተነጋግረን ቢሆን ኖሮ በዚህ ልክ ጉዳም የሆኑ ሰዎች አሉ፣ ምን መቋጠር የማይችሉና ይሄም ልጅ ልክ እንደዛ ነው። ያየው ነገር ወዲያውኑ ነው የሚያወጣው። እንደው እንደዚህ ያዝ አድርጎ እስቲ ለሚዲያ የሚበቃ ነው አይደለም አይልም፣ እንደ ቲክቶኩ ቪዲዮ ማለት ነውና እኔ ግን መረጃ እንኳን ይኸው መቤቴን እዚህ ፎልደር ውስጥ ይኸው ይታያችኋል። ይሄ ፎልደር ይሄ እዚህ ፎልደር ውስጥ መረጃ ይዤ ይኸው አላወጣሁትም። በእውነት ለምን ሲባል በቃ እግዚአብሔር ምሕረት አድርጎለት ዝም ብሎት እኔ ለምን አወጣዋለሁ? ስለዚህ እብዱሻ በሄደበት ተናካሽ ነው። ለሀጩን ያዝረበርባል። ቅብዝብዝ ነው። ማረፊያ የለውም። ተደብቆም እንኳን ፈሪ ነው፣ ወይም ደግሞ ጫሂና ተናካሽ ነው። እና በአሁኑ ሰዓት ሚዲያ ላይ ልክ ከእብዱሻ በማይተናነስ መልኩ ባህሪው የተጋባባቸው በጣም ብዙ ሰዎች አሉ።
እኔ እግዚአብሔር ምህረት አድርጎላቸው እኔ እነሱን ኤክስፖዝ ማጋለጥበት ምክንያት የለኝም። እና ይሄ ልጅ የሚያወራው ንግግር ውስጥ በጣም ብዙ ነገር ታስተውላላችሁ። ምን ያህል አገልጋይ ሰነፍ እንደሆነ ደረቱን ነፍቶ ለዚህ እንዲናገር የሚያደርገው ምን እንደሆነ በዚሁ ማየት እንችላለንና እናስጨርሰው እስቲ። ይሄ ልጅ የትኛውም ሰው የፈለገውን ነገር ሄዶ መዳን ይችላል። በተለይ የራስ ወዳድ የሆናችሁ ሰዎች የትኛውንም ሰው አትያዙ። በቃ አንድ ሰው እድንበታለሁ ብሎ የሚፈልግበት ቦታ ሄዶ ይዳን። ያን ሰው ቆሞ ማየት ለምን እንደማትፈልጉ አላውቅም። እኔ አንዳንድ ሰዎች አያችሁ፣ ጠንቋይ ቤት ሄዶ ሰው ወይም ደብተራ ጋር ሄዶ ወይም ዛር የሚያመልኩ ሰዎች ጋር ሄዶ መንፈሱን ሽሩሩ በማለቱ ግብር በመገበሩ ምናምን መብቱ ነው። አርቲስቶች ራሳቸው አሁን ጸበል ቦታ ሄደው መታከም ወይም አልቻሉም። ስለዚህ ተደብቀው ጠንቋይ ቤት መጥተው እንኳን ጠንቋዩ ጋር ሲያናግሩ እናንተ እንደዚህ ትቢላችሁ ታጋልጧቸዋላችሁ፣ መብቱ ነው እያለ ነው እየተናገረ ያለው። የፈለገውን ነገር የማምለክ መብቱማ እንዳለው ሰው አይደለም የሚናገረው፣ እግዚአብሔር ነው መብቱን የሰጠው። ለምን? ነፃ ፈቃድ ብሎ ነው። አንተ ሳትናገር በፊት ይሄ ሰው ሳይናገር በፊት እግዚአብሔር መብቱን አስከብሮለታል። ዝም ስላለው አይደለ የሚሄደው ጠንቋይ ቤት በመኪናው ነዳጅ ሞልቶ ተሳፍሮ ጠንቋይ ቤት ገብቶ ከዛስ እንደፈለገ መናገር የሚችልበትን አንደበት አግኝቶ መድረክ ላይ ዘምሮም ዘፍኖም ድራማ ሰርቶም ብሎ አርቲስቱ ይኖራል። ንስሐ ይግባ ይግባ እሱ እግዚአብሔር ነው መጨረሻ ላይ የሚፈርደው። ግን መብቱ ነው እያለ እየተናገረ ነው። አዎ መብቱ ነው። ግን መብት ያልሆነ ነገር አለ። እንደፈለገ ሲኖር የነበረ ሰው መጥቶ ቤተክርስቲያን መድረክ ላይ የትም ቦታ ሲታዩ የነበሩ ሰዎች ቤተክርስቲያን መድረክ ላይ በምን መልኩ መታየት አለባቸው? አንድ አርቲስቶችን፣ ሁለተኛ ምዕመኑ ሰይጣን ጋር እንደፈለገ ሲሄድ የነበረ ሰው ቤተክርስቲያን መጥቶ ደግሞ እንደፈለገ መሆን ይችላል ወይ ነው? ቤተክርስቲያን እንደፈለግን የምንሆንባት ቦታ ነች አይደለችም? እንኳን ቤተክርስቲያን ጠንቋይ ቤት እንኳን እንደፈለጋችሁ መሆን አትችሉም። ለምን ሲባል ጠንቋይ ቤት እንደፈለግን መሆን የማንችልባቸው ምክንያቶች ሰይጣን ልክ እንደ እግዚአብሔር መሆን ስለሚያምረው በትንሹም በቂጣውም በምኑም በንጉም በምኑም በቡናው ይቆጣል። እሪ ይላል። ለምን አልተከበርኩም? ሰዓቱን ጠብቀው ቡና ለምን አላፈሉልኝም? ለምን ይሄ ነገር አልተገበረልኝም? በግ ለምን አልታረደም? ዶሮ ለምን አልታረደም? ብሎ እንዴት መከራቸውን እንደሚያበላቸው ከእግዚአብሔር ነፍሳቸው ርቃ በሕይወታቸው ደስተኞች ሳይሆኑ እያመለኩት በድህነት ውስጥ ሆነው ጨጓራቸው በቡና እየተቃጠለ እናቶች መልሰው የእናቴ አባቴ አምላክ በእርሶ መጀን እየተባለ ከራማ እየተባለ እየተመለከ ሰውን ወደ ሲኦል ለመማገድ በዚህ ልክ ጠንቋይ ቤት እንዲሄዱ ሰዎችን የሚያዝዝ ትውልድ መጥቷል ማለት ነው። ይሄ ልጅ አሁን አንደበቱ ነው የሚሰብከው፣ ጸጉሩ ነው የሚሰብከው፣ ምኑ ነው የሚሰብከው? እስቲ ንግግሩ ምኑ ነው የሚሰብከው? እስቲ እምነት ሌላ ነው፣ መዳን ሌላ ነው። ያ ሰውዬ እኮ ተደስቶ አይደለም ታሞ ነው ብዙ ቦታ የሚሄደው። ደስታ ላይ ሆኖ አይደለም ብዙ ቦታ የሚሄደው። ያ ሰው ታሞ ነው፣ ጨንቆት ነው። እና እባካችሁ ልጆች ያሏቸውን ሰዎች እንዲሁም ደግሞ በተለያየ ህመም ታመው መፍትሄ የሚፈልጉ ሰዎችን አፍናችሁ አሽታችሁ አትግደሏቸው። በቃ ሰዎች የፈለጉበት ሄደው መድኃኒታቸውን ያገኙ፣ የፈለጉበት ቦታ ሄዱ። እንዴ የትም እኮ መሄድ አልቻሉም እነዚህ ሰዎች። ሰዎች ምንድን ነው እያደረጉ ያሉት? አንድ ቦታ እንኳን እንደዚህ ቦታ የከፈተውን ድምፅ ሰምታችኋል? ግን ቤተሰቦች መንዙማ ምናምን የከፈተው እና እያዩ ማን ያዘዋል ምናምን የሰሯቸው መንዙማዎች አሉ። የድሮ የጥንት ማለት ነው። ማነው ስሙ ዛሬ ፓስተር የሆነው ማነው ደግሞ እንትና ነው የመርካቶ ዘፋኝ የነበረው። እነዚህ መንዙማ ያወጡት ዘፋኞች አሉ እና ይሄንን መንዙማ ከፍቶ ነው እያወራ ያለው። ይሄ ልጅ በትክክል ዛርና ቃልቻ አምላኪ እንደሆነ ተግባሩ፣ ንግግሩ ብቻ ሳይሆን ባክግራውንዱ ራሱ ይናገራል። በዚህ ልክ ማንም ሰው የፈለገውን ማምለክ ይችላል፣ እንደፈለጉ መሆን ይችላሉ ብሎ ምዕመናን በሙሉ ሰዎች በሙሉ እስኪታዘቡት ድረስ ወጥቶ እንደፈለገ እንዲናገር ያደረገው ምንድነው? በውስጡ ያለው መንፈስ ባህሪ ነው። ይሄ ልጅ እርግጠኛ ነኝ ከሴጣን ተላቆ ራሱ ብቻ ሆኖ ይሄን እኮ ያልከው አንተ ነህ ትክክል ነህ ወይ ተብሎ ቢጠየቅ ምን የሚመልስ ይመስላችኋል? ከመንፈስ ነጽቶ ማለት ነው። ስለዚህ ይሄ ሰውዬ የሰይጣን ጓንትና ቱታ ነው። ውስጥ ሆኖ ያናግረዋል ብሎ ሰው ሳያማክር እንዴት እንደዚህ ቦታ ትሄዳለህ? አንተ እንደዚህ አይነት ሰው አይደለህ እንዴ? እንደዚህ እና ይሙት እንደያ ሰው ምንድነው? አንዳንድ ሰዎች ግን የምትፈልጉት ከሰው ጠንቋይ ቤት በሚሄዱ ምንድነው የሚለው? ይሄ ልጅ ድኗል ብሎ የሚያስበው ይሙት ወይ? ጠንቋይ ቤት ሲሄድ አንድ ሰው ለመፍትሄ ነው የሚሄደው አይደለም? መፍትሄ ፍለጋ ብሎ ነው የሚሄደው። የትኛውን መፍትሄ ፍለጋ?
ልጅ ታሞበት ከሆነ ልጁ እንዲድን፣ ሀብት ፈልጎ ከሆነ ሀብት ለማግኘት ወይም ደግሞ ሌላም የጠፋበት ነገር ካለ ወይም ሰው ለመግደል ምናምን ከሆነ ለዚህ አይደለ? ጠንቋይ ቤት የሚሄደው ሰውዬ ጠንቋይ ቤት ሲሄድ ማን እንደሆነ የሚያናገረው እኮ ያውቃል፣ ሰይጣን እንደሆነ ያውቃል እኮ አይደል እንዴ? ለዚህ እኮ ተደብቆ የሚሄደው በኃጢአቱ እርግጠኛ ስላልሆነ ወይም ደግሞ ኮንፊደንስ ስለማይኖረው በሰኛ ተደብቆ የሚሄደው እና ታዲያ እንዲህ እንኳን የማይመካበትን ወይም ደግሞ የማይተማመንበትን ያፈረበትን ነገርኛ ብናጋልጠው ችግሩ ምንድን ነው? አንተ ምን ቤት ነህ ለእነሱ የምትቆረቆርላቸው? እነሱ እንኳን ተደብቀው ነው የሚሄዱት። እነሱ እንኳን አያወሩበትም። ይሄን ነገራቸው እንደ ክብር እንኳን አያወሩትም። ሄደው ምናልባት ገንዘብ ሊያገኙበት ይችሉ ይሆናል። ብዙሃኑን ነው የምናገረው። አንዳንዶቹ ናቸው ጠንቋይ ቤት ሄጄ ነበረ ብለው የሚናገሩት። እሱም እንደ ንስሐ ከሆነ ነው። አሁን ይሄ ሰው ግን ምንድን እያደረገ ያለው? ሰዎቹ እንኳን ያፈሩበትን ሰይጣን እሱ እኛን ምንድነው አትስደቧቸው፣ የመጡት ታመው ነው የሚለው። እኔ ነኝ የማውቅልሽ ነው፣ ጩኸቴን ቀሙኝ ይባላል። ሰይጣን ምርጥ ሰውን ያገኘው፣ በጣም የሚገርም ሰውን ያገኘው። በዚህ ልክ የትኛው መልኩን አሳይቶት ይሆን ሰይጣን? የትኛውን ባህሪውን አሳይቶት ይሆን በዚህ ልክ ለሰይጣን የሚቆረቆረ ይሄ ሰው? እንደው ቸር ሆኖ ለጋስ ሆኖ እኔ እኮ ሰው አላወቀኝም እንጂ እኮ እኔ መልካም ነኝ ብሎት ይሆን ሰይጣን? አያውቅም እንዴ የጠንቋዮችን ታሪክ ባግራውንዳቸውን ሲጨርሳቸው መጨረሻቸው እንዴት እንደሆነ? ፈረሴን ተሰናበቷት ሸኟት ሲል እንዴት ፈረሱ እንደሚያሰናብታት ቅርብ ጊዜ የማውቀው ልጅ የቃልቻ ልጅ አይደለም ቃልቻ የቃልቻውን ልጅ እንዴት አድርጎ እንደገደለው ሰይጣን፣ ሊያውም እየበላለት እየጠጣለት እያጨሰ እየቃመለት እናትና አባቱ ቡና ያፈሉበት የነበረው ገልማ ውስጥ፣ ገልማ ታውቃላችሁ? መኖሪያ ግቢ ውስጥ ለሰይጣን ተብሎ የተሰራ ቤት ማለት ነው። ትንሽ የጫት መቃሚያ ቤት፣ ቡና የምትፈላበት ቤት። ደጅ ላይ ደግሞ ሴዳ የምትባላለች፣ ዶሮ ምናምን ይታረድበታል፣ ደም ይፈስበታል። እና እዛ ቤት ውስጥ እንኳን ጫት እየቃመ ቡና እያጠጣ ምን እያለ እንደፈለገ እየሆነለት ለሰይጣኑ እያጓራለትና እኔ አክብረኝ እያሉ እሺ አከብርሃለሁ የእናትና አባቴ አምላክ እያለው ውጪ ሲወጣ ሲኖትራክ ነው በጭንቅላቱ ላይ ሄደበት እና በዚህ ልክ እያመለከው እንደ ሰራተኛዋ ስትናገር እንደው ምናለች? አንድ ቀን እንኳን ከሰይጣን ትእዛዝ ውጭ ወጥቶ አያውቅም አለች። ሰይጣን የሚለውን በደንብ ነው የሚያመልከው። የእናትና አባቱ ከራማ የሚለውን በደንብ ነው የሚሰማው። ሰው ረድልኝ ቢለው እንኳን ለዚህ ልክ የታዘዘ ሰው ነበረ። ግን ሲወጣ ሲኖትራክ ጭንቅላቱ ፈጨው። በጣም የሚገርማችሁ ነገር ቀኑ ሙሉ ሲንቀዠቀዥ ነው ያለው። ቀኑ ሙሉ ጋር ሲንቀዠቀዥ ሲጮህ ቤት ግቢ ውስጥ በቃ የሆነ መጥፎ ነገር ሲታየው ነው የዋለውና ሊገለው እንደፈለገ ማሳያ ነው ማለት ነው። በዚህ ልክ ምህረት የሌለው አጋንንትን መጥተው ያምልኩ ተዋቸው እያለ እየተናገረ ነው። እንዴ ቆሞ ማየት ነው ሰውየውን የምትፈልገው ወይስ እንዲሞት ነው የምትፈልገው? ምንድነው ሰውን እንዲማሸማቀቅ? ምንድነው የሰው ሞራል ላይ መረማመድ? ምንድነው? በመሰረቱ ይህን ቪዲዮ የሰራሁት ለአርቲስቶች ጭምር ነው። ከቻላችሁ ይህን ቪዲዮ ብታዳምጡት ብዙ ታተርፋላችሁ። አንድ ባለፈው ትዝ ይላችኋል፣ አንድ ጠንቋይ ሰውዬ አርቲስቶችን ብትሆኑ ዘፋኞችን፣ ኢንጂነሮችም፣ ታዋቂ ሰዎችም ለምንድነው የእናቴ አባት ከራማ ዛሩ መንፈሱ ምኑ ሲተችና በዚህ ልክ ሲዋረድ ዝም የምትሉት? አትከራከሩም? ለኛ ወጣችሁ እንትን አትሉም? ህዝቡን አታስቆሙም ሲል አልነበረ? የዛሬ 2 ሳምንት ሳሳያችሁ አልነበረ አንድ ቪዲዮ? አሁን ደግሞ ሁለተኛው ጠንቋይ ደግሞ እንደዚህ የቀጠለ ነው። አርቲስቶችን ታዋቂ ሰዎችን ምን እያለ ነው? እየደገፈ ነው እዛ ቦታ መምጣታቸውን። ለምን ሲባል ገንዘባቸው ቀርቶባቸዋል። እነዚህ ሰዎች የሚጠነቁሉት ሰዎች ህዝቡ ሃይማኖተኛ እየሆነ መጣ። ከእንደዚህ አይነት ቦታ ኖሃው ወይም ደግሞ አዌርነሱ እየሰፋ መጣ። ኖሌጁ እውቀቱ እየሰፋ መጣ። በህይወት ቆሞ ከማየት ባለፈ ያንን ሰው በማሸማቀቅ መድኃኒቱን እንዳያገኝ ተውትና ጸበል እንኳን ሌላውን ተውት፣ እንደው መፍትሄ እናገኝበታለን የሚሉትን ተውትና ሌላው እንኳን ጸበል እንኳን መሄድ አይችሉም እነዚህ ሰዎች። ለምንድን ነው ጸበል መጣት ያልፈለጉት? ተውት። እሱ መላከ መንክራት መምህር ግርማውን ደግሞ ጉባኤ ላይ እንኳን አርቲስቶች መምጣት ይፈልጋሉ፣ ይደውሉልኛል። መምህርም ያውቃሉ ይሄንን። ብዙ ዘማሪያን፣ ሰባኪያን በድብቅ በውስጥ በኩል ላግኛቸው እንደው በውስጥ ቤታቸው ሄደው ትንሽ ግንባሬን በነኩልኝ፣ እንደው ጸበል ባጠመቁኝ፣ ህዝብ ፊት መድረክ ላይ መውጣት አልፈልግም፣ ከጮህኩኝ ሚስጥር ይናገራል፣ ሰውም ደግሞ አርቲስት ገሌ መጣ፣ ዘማሪ ገሌ መጣ፣ ጮህኩ ምናምን ተብሎ መነጋገር ይሆናለሁ። ስለዚህ በውስጥ በኩል ቢያጠምቁኝ ይላል። ክብር የሚባል ነገር አለ፣ መዳን የሚባል ነገር አለ። እንዳይድኑ ክብራቸው ይዟቸዋል። ጠንቋይ ቤትም መሄድ ይፈልጋሉ፣ ክብራቸው አለ። አሁን ጸበል ቦታ መምጣት የሚያጠምቁ አባቶች ጋር መጥተው መፈወስ ፊት ለፊት መዳን ፈርተው ልክ እንደ ደሳለኝ አርቲስት ደሳለኝ ማለት ነው ጀግኖ መጥቶ
ምሳሌ መሆን ነው የሚሻለው ወይስ ተደብቆ ጠንቋይ ጋር መሄድ ነው የሚሻለው? እሺ በድብቅም ደግሞ ውስጥ እንገኝ ይላሉ። ጸሎት ክፍል አላችሁ የላቸውም? በየዕለቱ ትሰግዳላችሁ? ይሄ የእኛን ትምህርት ምናምን ታዳምጣላችሁ ሲባሉ አይ እኔ መምህር ግርማ መንፈስ እንደሚያስወጡ እኮ አምናለሁ ይላሉ። አይ የመናፍስቱን ውጊያ ስልቱን ታውቃላችሁ ሲባሉ በጣም ነው የሚያሳዝነው። በእውነት አያውቁም፣ ትጋት የለም። ታዲያ ጸበሉ ወይም መምህር ግርማ ወይም የሚያጠምቁ አባቶች እግር ውስጥ እንደተተከለ እሾክ እንዲህ ሳብ አድርጎ ሰይጣንን ውጥት አድርገው ይኸውልህ ጥዬልሃለሁ፣ በቃ ሂድ ወደ ሰላም፣ በሰላም ወደ ቤት ሂድ፣ እንደዛ እንዲባሉ ነው የሚፈልጉት። ከዛስ ወደ ነበርክበት መጠጥህ ወደ ነበርክበት ህይወት ተመለስ። መንፈሳዊ እውቀት ላይ ምንም የለም። ምዕመኑ ይበለጣቸው ማለት ነው። ስለዚህ ጸበል ቦታ መሄድ እንኳን አልቻሉም ያሉ ለምንድን ነው? ክብር ነው። ጠንቋይ ጋር ግን ይሄዳሉ ተደብቀው። አይገርማችሁ? ተደብቀው ጠንቋይ ጋር ተደብቀው ቤተክርስቲያን እንደ ኒቆዲሞስ ተደብቀው መጥተው መማር አይፈልጉም። ተደብቀው መጥተው መፈወስ አይፈልጉም። ተደብቀው መጥተው እንኳን ቢነኩ እንኳን አይድኑም። ለምን? ጥርጣር አለ፣ ውስጣቸው ይጠራጠራል። አገልጋይ ላይ ያለው ጥርጥር፣ ሰንበት ተማሪ ዲያቆን ላይ ሰባኪያን ላይ ያለው ጥርጥር ከባድ ነው በጣም። እርግጠኞች አይደሉም። እንዲድኑ አልተፈቀደም እንዴ? አንዳንድ ይላሉ። በቃ ለነሱ የሆነ የማይድኑ ናቸው እንዴ ይላሉ። ምእመኑ ብቻ እንዲድን ነው እንዴ በዚህ ዘመን የተፈቀደለት? እያለ መንፈሱን ይጮህለት የተፈለገው የምእመኑ ብቻ ነው እንዴ ይላሉ። ያሳዝኑኛል በእውነት። ስለዚህ ይሄ ሰው ጸበል መተው እንኳን እንዲጠመቁ አልቻሉም ያሉ ለምንድን ነው? ራሳቸው እንትኖቹ አርቲስቶቹ መተው ወይ ስለሚነግሩት ወይ ደግሞ እሱ ራሱ ኢማጂን ስለገመተው ነገር ነው የሚያወራው ማለት ነው። መልሱ ግን ይሄ ነው፣ የክብር ጉዳይ ነው። የሰዎችን አፍራቻ ማለት ነው። በሽታቸውን ይዘው የሚቀመጡ ስንት ሰዎች አሉ። ምንድን ነው ከእነዚህ ሰዎች የምትፈልጉት? እኔ የማይገባኝ ነገር ከአንዳንድ ሰዎች ምንድን ነው የምትፈልጉት? ያ ሰው አርቲስት ብቻ ላይሆን ይችላል፣ የቅርብ ሰው ዘመድ ሊሆን ይችላል። ምንድን ነው ከእነሱ የምትፈልጉት? ቆሞ ማየት ነው የምትፈልገው ወይስ እንዲሞት ነው የምትፈልገው? ሰይጣን ጋር ስለሄደ ጠንቋይ ጋር ስለሄደ ወይም እሱ ጋር እዚህ ጋር ስለመጣ ምንድን ነው ዳነ ማለት ነው። ቆሞ ሊሄዱ አትፈልግም ወይ? እንዳይድኑ ነው ወይ የምትፈልጉት? እሱ ጋር መምጣት ማለት መዳን ማለት ነው። መዳን ማለት አሞት የነበረው ነገር ሲለቀው፣ ጨጓራ ከሆነ ሲለቀው፣ ወይም ደግሞ ገንዘብ አጥቶ ከሆነ ሀብታም ሲሆን ያ እንደ መፍትሄ ይቆጠራል ማለት ነው። አያችሁ? ምንድን ነው የምትፈልጉት? ለምን ምቀኛ ትሆናላችሁ? ይምጡ እንጂ ሰይጣን ጋር እያለ ነው። ምን ትላላችሁ አርቲስቶች በዚህ ጉዳይ ላይ? እንዴ እምነትና መዳን እኮ ሌላ ነገር ነው፣ የተለያየ ነገር እኮ። አያችሁ? እንቅጮ ነገራችሁ እንግዲህ። እምነትና መዳን የተለያየ ነገር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት ያለውን ትምህርት ሳይሆን የሚናገረው የራሱን ቅንጭላት፣ የራሱን ኩላሊት፣ የራሱን አስተሳሰብ ማለት ነው። ደግሞ ቅንጭላት ስላችሁ ጭንቅላት ማለት አቅቶኝ እንዳይሆነ እቺ እዚህ ውስጥ ያለችዋን ነገር ነው የሚናገረው፣ የራሱን ሀሳብ ሰይጣን የሚያቀብለውን። መዳን ማለት በእምነት ነው። እምነት ደግሞ ከመዳን የሚመጣ ነው። አብሮ ከመዳን ጋር የሚሄድ ነገር ነው። ሰው ሳያምን አይድንም። ሊድን ሲፈልግ ያምናል። ስለዚህ ሰይጣንን ያምነዋል። ዳንኩ ከሚለው በሽታ ለጊዜው መፍትሄ ሊያገኝ ይችላል። ዳንኩ ካለው በሽታ ወይም ደግሞ ካጣው ችግር ውስጥ ካጣው ገንዘብ ወይም ከችግሩ ሲወጣ ለጊዜው መፍትሄ ሰጡኝ አባብዬ ሊል ይችላል። ጠንቋዩን ለጊዜው ማለት ነው። ግን ቤቱ እሱና እግዚአብሔርን የሚያውቁት የሚኖረውን ኑሮ ጠንቋይ ቤት መተው መፍትሄ የወሰዱ ሰዎች የእናትና አባታቸውን ዛር በቡና መጠጣትና በተለያየ መካድም ሽሩሩ ሲሉ ያሉ ሰዎች ህይወታቸው ምን እንደሆነ ይታወቃል። ያ ሰው ድንጋይን አምኖ ሄዶ ድንጋይን አምኖ የሚድን ከሆነ ለምንድን ነው የማይሄደው? አንተ ደስ እንዲል ብሎ እሱ ከመሞት አለበት እንዴ? እና ይሄ ጥያቄ ምንድን ነው የምትፈልጉት? አንዳንድ ሰዎች እናንተን የራሳችሁን ነገር የያዙ ሌላ ሰው ላይ ገብታችሁ ደግሞ አትፈትፍቱ። በቃ ይሄ እንግዲህ በትክክል እንደዚህ የሚያናግረው ቤቱ የሚመጡ ሰዎች ቁጥራቸው ስለቀነሰ እኛም አዌርነሱን ስላሰፋ ነው፣ በደንብ አድርገን ስላስተማርን ህዝቡ ከዛ ቦታ ላይ እየቀረባቸው ስለሆነ ነው የመጀመሪያው። ሁለተኛ ነገር የሰይጣን ጠበቃ ወይም ደግሞ የሰይጣን እንደራሴ ስለሆነ ይሆናል ይሄ ልጅ እንደ መጨረሻ መንገድ እንደሚያገኝ የምነግራችሁም ታውቃላችሁ። ጊዜው በራሱ እንደፈለጉ እንዲናገሩ እየጋበዛቸው ነው፣ እንደፈለጉ እንዲሆኑ ማለት። በዚህ ልክ ሰው ቆይ ቲክቶክ ባይኖር ፌስቡክ ምናምን ሚዲያ ባይኖር ሰይጣን እንዴት ነበረ በደንብ አድርጎ የሚሰራው ስትሉ፣ እኛም በደንብ ማስተማር አንችልም፣ ሰውም ጠንቋይ ቤት መሄዱን አያቆምም። አሁን ግን እንደምንም ብለን በዚች ስክሪን በኩል ቀደን እየገባን
ነፍሳትን እየነጠቀን ምን እያደረግን ነው? ወደ ብርሃን እንዲሄዱ እያደረግን ነው። ከእጃቸው ስለነጠቅንባቸው ተናዷል ሰይጣን። ትንቢተ ዳንኤል ምዕራፍ 12 ቁጥር 3 ላይ ነፍሳትን ንጠቁ ይላል። ነፍሳትን ነጥቀው ለብርሃን የሚያበቁ ሰዎችን ያመሰግናል። ስለዚህ ለዘላለም ይጸድቃሉ የተባሉት ማን እንደሆኑ ስለምናውቅ ነው ነፍሳትን ከነዚህ እጆች የምንነጥቀው። ከነዚህ ማን ብዬ ስም ልስጣቸው? በእናታችሁ ክብራቸው በነውራቸው ነው። ሆዳቸው አምላካቸው ነው። ሰው ድንበታለሁ ብሎ የሚሄድበትን መንገድ ይሄድ፣ ልቀቁት። እንዴ አንተ የራስህን ነገር አጥብቀህ ያዝ። ሌላው ላይ ለምንድን ነው እንትን የምትለው? ከዚህ በፊት ይሄን ታሪክ ነግሬያቸዋለሁ። እናትየው ቆይ ታሪክህን ከመናገር በፊት ማተብ ያሰረ ሰው ነው አንድ ጠንቋይ ቤት የሚሄደው ማለቴ አብዛኛው ማለት ነው። ማተብ ያሰረ ሰው ነው። እና ነፍሳትን ካንተ እጅ የነጠቅነው እኮ ባለማተቦቹን ነው። ወደ ቤታችሁ ተመለሱን ያለው። እኔ ልጄ ከቤቴ ጠፍቶብኝ ወይም ጠፍታብኝ ፍለጋ ስወጣ ለምን ልጅህን ትፈልጋለህ? አርፈህ ተቀመጥ፣ መብቷ ነው፣ የፈለገችበት ቦታ ሂድ ይባላል አይባልም። የጠፉትን ነፍሳት ነው እየመለስን ያለ ነው። እጃችሁ ላይ የያዛችሁት ነገር የማይጠቅም ነገር ነው። ኪሳችሁ ውስጥ የደበቃችሁት ነገር፣ በልባችሁ ያለው ነገር፣ በአይምሯችሁ ያለው ነገር ጥሩ አይደለም። ይሄ ነገር አያዋጣችሁም። ማን ይላል? መጽሐፍ ቅዱስ ይላል። ማን ይላል? እግዚአብሔር ይላል። ማን ትላለች? ቤተክርስቲያን ትላለች። አባቶች ይላሉ። እዚህ ቦታ ላይ እንዲህ ተብሎ ተጽፏል ብለን እንደ መምህርነታችን እንደ አስተማሪነታችን የመናገር የመግለጥ መብት አለን። መጽሐፍ ቅዱስም ያስገድደናል። ግለጡበት፣ አውጡት፣ አዋርዱት ይላል። በግልጥ የማይወጣ የተከደነ የተሰወረ ወደ ግልጥ የማይመጣ የማይታይ የለም። ሁሉ ነገር ይገለጣል ነው የሚለው። ስለዚህ አንድ መምህር የጠፋ ምዕመንን ወይም የጠፉ ነፍሳትን ወደ ቤተክርስቲያን መመለስ መብቱ ነው። አሕዛቦችን ሄዶ በግድ ላጥምቃችሁ ልካርላችሁም አይደለም ያለችው ቤተክርስቲያን። ለምሳሌ ቲክቶክ ላይ አይታችሁ ከሆነ በእስልምና ጉዳይ ላይ ወይም በክርስትናና በእስልምና ጉዳይ ላይ ወይም በፕሮቴስታንቶች ጋር ሲከራከሩ ብታዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆኑት ሰባኪያንና መምህራን ከፎይ ጀምሮ እስከነ ሌሎቹም ድረስ ማለት ነው የሚከራከሩት በአጠቃላይ ጥያቄ ሲጠየቁ ነው የሚመልሱት እንጂ የእናንተ እምነት እንዲህ ነው አይሉ። አይታችሁ ከሆነ ለምን ኦርቶዶክስ ላይ ብዙ ጥያቄ ስለሚነሳ መልስ ይመልሳሉ። የማንንም እምነት ስለማትነካ ቤተክርስቲያን። ከእስልምናም ይሁን ከፕሮቴስታንት እምነት ግን ምን ይመጣል? ጥያቄ ይመጣል። እናንተ እንዲህ ናችሁ እንዲህ አድርጋችሁ ሲሉ ጊዜ አይደለም ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው። እሺ እንደዛ ካላችሁማ እናንተ እምነት ላይም እኮ እንደዚህ የሚል አለ፣ ምን ትላላችሁ ተብሎ ደግሞ አጸፋ ይጠየቃል። ቫይስ ቨርሳ ነው ማለት ነው። ስለዚህ በአሁኑ ሰዓት ቤተክርስቲያን እያስተማረች ያለችው ከአስተምህሮ አንጻር ከመጽሐፍ ቅዱስ አንጻር ምን እያለች ነው? ልጆቼ የአባታችሁ መጽሐፍ ላይ የአባታችሁ ቤት ውስጥ እኮ ይሄ ነገር አለ፣ ለምን የሰው ቤት ትፈልጋላችሁ? ይሄ እኮ እናንተ ቤት አለ እያለች ነው ያለችው ልጆቿ የምትሰበስበው እንጂ ሃይማኖቱ ሌላ የሆነን ሰው በግድና አላለችም። ወዷት ከመጣ ይምጣ፣ ብርሃኗን አይቶ እውነት አለ ብሎ ከመጣ ይምጣ እንጂ የጠፉ ልጆቿን ነው እየፈለገች ያለችው ቤተክርስቲያን። ፕሮቴስታንት እምነት ውስጥም ቢሆን የኦርቶዶክስ እምነት የጠፉ ናቸው የወጡት። ማርያምን አትሳደቡ፣ መላእክትን አትሳደቡ፣ ቤተክርስቲያንን ድንጋይ ነው አትበሉ፣ ይሄ ማለት እኮ ይሄ ነው ብላ መልስ እየመለሰች ነው ያለችው። ከዛ አምኖ ደግሞ መጣ ሰው ደግሞ ይኖራል። ስለዚህ በአንድም በሌላ መንገድ ከቤቷ የጠፉባትን ልጆች በወንጌል መረብነቷ መልሳ ወደ ቤት እያመጣቻቸው ነው። አንድ አባት ልጁን ፈልጎ ከጠፋበት አምጥቶ ካሁን በኋላ ከቤት እንዳትወጣ፣ ከቤት እኮ የወጣው በዚህ ምክንያት ነው ብሎ አስተምሮ ልጁን ቀጥቶ ቤት እንደሚያስቀምጠው ሁሉ እኛም እንደዛ እያደረግን ያለ ነው። እንደዛ ስናደርግ ደግሞ ምን ይላል ይሄ ሰውዬ? ተዋቸው፣ ድንጋይ የሚያምልኩ ምን የሚያምልኩ ለምን እያለ ነው ማለት ነው። ይሄን የለበሰውን ጃኬቱን እንጨት ላይ አንጠልጥሎት ሌባ መጥቶ ሲወስድበት ጃኬቴን ሌባው ይውሰደው እንደማለት ነው። እያየው ጃኬቱን ሲወስድበት ለምን ጃኬቴን ትወስዳለህ ብሎ ሊከራከር ይችላል አይደል? ይሄን ኢየሱስ ክርስቶስ በመጽሐፍ ቅዱስ ምን አለ? ለምንድን ነው በሰንበት ፈወስክ የምትሉኝ? በሰንበት ቀን እናንተ በሬያችሁ ወደ ገደል ቢገባ በሰንበት ቀን ምንም ሊሰሩ አይገባም ስለተባለ በሬያችሁ ገደል ሲገባ ዝም ትላላችሁን? የጠፉ ልጆቼን ልፈን የመጣሁት አለ ክርስቶስ። የሚገርማችሁ ስለዚህ ሰባኪ፣ አገልጋይ፣ መምህራን የጠፉ ወገኖቻቸው ሊሰበስቡ ነው የመጡት። ይሄ እዚህ ጋር የምታዩት ሰው ማን እንደጠፋና ማን እንዳልጠፋ አያውቅም። ምክንያቱም ማንም ጋር ይምጣ እንቀበለዋለን የሚለው እስላሞችም ይመጣሉ፣ ኦርቶዶክሶችም ይመጣሉ፣ ሌላም ደግሞ ሌዋቄም ይሁኑ የትም ብቻ
ኤቲስት ፓጋንም ሊሆን ይችላል። ሰይጣንን ፈልገው እሱ ጋር ሲመጡ ማንም ሊናገራቸው አይገባም ነው እያለ ያለው። ማንም እንዳይናገራቸው። ይሄ ማለት ልጆቻችሁ ጠፍተው እኔ ጋር ቢመጡ እንኳን ምንም ነገር እንዳትሉ መብት የላችሁም ነው የሚለው። እግዚአብሔር ደግሞ አላዋቂ እንደሆንን ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። እውቀት ከማጣቱ የተነሳ ምን ብሏል? ጠፍቷል። የት ነው የሚጠፋው? ከቤቱ። የት ነው የሄደው? ሌላ ቦታ። እውቀት ከማጣቱ የተነሳ። ስለዚህ እውቀት ነው እየሰጠን ያለ ነው። የማያስተውል ትውልድ ይገለበጣል። ይሄ ሁሉ ሆሴ ላይ ነው ያለው። ሆሴ 4:3-4 ላይ፣ ሆሴ 6 ላይ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል፣ የማያስተውል ትውልድ ይገለበጣል ይላል። አሁን ይሄ ሰው የማያስተውል ትውልዶችን ወደ ራሱ ይስባቸዋል አይደል? እንዲገለበጡ ነው የሚፈልገው። ወደ ማን? ወደ ራሱ። እዛ ሄደው ደግሞ መቼም አክሮባት አይደለም የሚገለበጡት። ከሰውነት ወደ ሰይጣንነት፣ ከሰውነት ወደ እንስሳነት፣ ወደ አውሬነት እንዲገለበጡ ነው የሚፈልገው። የማያስተውል ትውልድ ይገለበጣል ነው የሚለው። እኔ የሚገለበጣል ብዬ ሌለው የሚችለው በባህሪ ነው። ባህሪ ሲገለበጥ ነው ከተማ የምትገለባበጠው፣ ሃይማኖት የሚገለበጠው፣ መልካም ነገር ተገልብጦ ነጩ ጥቁር የሚሆነው አስተዋይ ትውልድ ሲጠፋ ነው። ይታመምባትና ሰው ታማክራለች። ልጅሽ እንዲህ ሆኖ ነው እዚህ ቦታ ነው የሚሄድ ነው ብለው ይነግሯታል። ሲነግሯት የቅርብ ሰው ነው እንደዛ ብሎ የነገራት እና እንዴት እንደዚህ ትለኛለህ ምናምን ብላ ተቆጥታ፣ እንግዲህ ነገሮች ላይ በጣም ጠንከር ያለ አመለካከት ያላት ሴትዮ ናት። እንዴት ልጄንማ እንደዚህ አይነት ቦታ ይዤ አልሄድም ብላ ከግቢያቸው፣ ለዛውም ዘመዳቸው ነው፣ ገፈታትራ አስወጣችሁ። ያንን ሰው ምናልባት ልጅሽ እንዲህ ሆኖ ከሆነ እዚህ ቦታ ነው ሊድን የሚችለው ብሎ ሲነግራት ገፈታትራ ነው ያስወጣችሁ። ልጇ ግን ወርቆ በዚህ ጋር አረፋ ይደፍቃል። የሚያየው አይኑ እንደዚህ ነው፣ ወደ አንድ አቅጣጫ ብቻ ነው አይኑ የሚያየው። በተለያየ ነገር ሞከረችው፣ አልሆን ሲል ልጅየው በሰባተኛው ቀን ምናምን ሞተ። አሁን ለቅሶ ላይ ሲነግሩኝ አልሰማ ብዬ ምን አይነት አይምሮ ኖሮች ነው ሲነግሩኝ አልሰማ ብለሽ ምናምን የምትዩ? እንዴት አይሆንም፣ አይሄድም። አሁን ሊናገር የፈለገው ምንድነው? ልጇን ጠንቋይ ቤት ብትወስዶ ኖሮ ይተርፍ ነበረ ነው እንዴ? እግዚአብሔር በዚህ ቦታ ላይ ስራ እንደሰራ እንዳልሰራ መናገር ለምን አልፈለገም? ይሄ ልጅ አሁን መኖር በስጋ መኖር ማለት መዳን ማለት ነው ብሎ የሚያስበው ይሄ ሰው። ሐዋርያት ወይም ቅዱሳን አብዛኞቹ ማለት ነው ለሰይጣን መስዋዕት አቅርቡ ሲባሉ እምቢ ብለው ተገድለዋል። ስለዚህ በህይወት ለመኖር መስዋዕት ማቅረብ ነበረባቸው እያለ ነው። በሃይማኖት መታመን፣ በእግዚአብሔር በፈጣሪ ላይ እምነትን ጥሎ እስከ መሰዋት መድረስ ማለት መጎዳት ነው ብሎ የሚያስበው። ሰማዕትነትን ወይም ሴትዮዋ ተጠራጣሪ ሆና ከፈለገች ለቅሶ ላይ እኮ እኔ ሰው ሲነግረኝ አልሰማ ብዬ ብላ ወላወለች አይደለ? ለዚህም ነው ልጇ የሞተባት ልል እችላለሁ እኔ። መጀመሪያም ልቧ ለመንፈሳዊ ህይወት የተዘጋጀ አልነበረም። ሰይጣን ሊገለው ፈለገ። ነይ ጠንቋይ ቤት ውሰጂው አሏት። ነይ እንደዚህ አይነት ቦታ ውሰጂው አሏት። እምቢ አለች። እግዚአብሔርንም አላመነች፣ ጸበል ቦታ አልወሰደችውም። ይኸውላችሁ እግዚአብሔርን አላመነችም፣ ጸበል ቦታ አልወሰደችውም፣ ግን ልጁ ሞተ። ስለዚህ ሲነግሩኝ አልሰማ ብዬ ስትል እምነቷ ምን እንደሆነ በዚህ መረዳት አትችሉ? እምነቷ ምን ይመስላችኋል? የዚህ ሴትዮ ምን አይነት እምነት ያላት ይመስላችኋል? ልጁን ያሳመመውን ሰይጣን ልታመልክ ሩብ ጉዳይ የሆነች ሴትዮ ነበረች ማለት ነው። አልሰማ ብዬ ስትል እንኳን ሞተ ልጅ ምን ችግር አለ? ይሙት፣ እግዚአብሔርን አምኜ ነው የሞተው፣ ይውሰደው፣ የራሱ ነው እምትል ሴት ብትሆን ኖሮስ? አያችሁ። ስለዚህ አንዳንዴ ይሄ ሰው በህይወት መኖር ማለት ጤንነት ማለት አለመሞት፣ በሁለት እግር ተራምዶ መሄድ ማለት ነው ብሎ የሚያስበው ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ የተባለው የቅዱስ ጳውሎስ መልእክት ላይ ያለው አንዱ ትልቅ ነገር ይሄ ነው። እግዚአብሔርን አምኖ መሞት ይሻላል ሲባል ለእውነት መሞት ይሻላል ማለት ብቻ አይደለም። የእውነት ነው። እግዚአብሔርን አምኖ መሞት ማለት እንደው ለእውነት ለሐቅ ብቻ መሞት ማለት ሳይሆን መዳን ማለት ነው። በቃ መዳን በነፍስ መዳን እኮ ነው። ሞት እኮ የጊዜ ጉዳይ እንጂ ዛሬ የሞተ ሰውዬ እኔ ስለቀበርኩት እኔ አልሞትም ማለት አይደለም። ዛሬ ድር ሄጄ ተረኛ ሆኜ ስላስተናገድኩኝ ሳህን ጠርጋጌ ስለበላው አይደለም። ሁሉም ተረኛ ነው። እኔ የዛሬ 20 ዓመትና 30 ዓመት የማውቃቸው በእኛ ሰፈር ውስጥ የነበሩ አባወራዎች፣ እናቶች፣ አባቶች ምናምን አርፈዋል አይደል? አሁን ተተኪ ልጆች እኛ ነን። ሁላችንም 2 3 ልጆች ወልደናል በሰፈር ውስጥ። እኛ አሁን አባወራ ምናምን ልንሆን እንችላለን። ልጆች ወልደን እናትና አባታችን ልንጠይቅ ደግሞ ልንሄድ እንችላለን። ከዛ ይቀጥላል ደግሞ ተረኞች ነን። የጊዜ ጉዳይ እንጂ ሁሉም ሟች እኮ ነው።
እንዴት በሁለት እግር ቆሞ መሄድን እንደ ድነት ይቆጠራል? እንዴት ከህብረተሰብ ጋር አለመነጠልን እንደ አንድ መፍትሄ ይታያል? ተነጥሎ ሄዶ የሞተው ሰውዬ እንደተጎዳ አድርጎ የሚታሰበው እና ይሄ ምን ያህል የቀነጨረ አስተሳሰብ ያለውን ሰው የሚከተል ሰው በጣም የቀነጨረ እንደሆነ የምረዳው። እኔ ይህንን ነገር በደንብ ነገር ያለው የምትወደው ሰው ወይ የራስ ልጅም ዘመድም ሊሆን ይችላል በህይወት ቆሞ ማየት የምትፈልግ ከሆነ ማትሄደውን መንገድ ትሄዳለህ። በቃ ግዴታ ነው። ግዴታ ነው። ራሱ ያ ሰውዬ በፈለገ ሰዓት ወደ ፈለገው ነገር መሄድ ይችላል። እሱ ወዳመነበት ነገር መሄድ ይችላል። አሽታችሁ አትግደሉ ሰውን። በቃ አትሹ ሰው፣ ልቀቋቸው። የፈለጉበት ሄደው ይታከሙ፣ ይዳኑ። አንዳንድ ሰዎች ከሰው ምን እንደምትፈልጉ ራሱ አንዳንዴ ግራ ነው የሚገባ። ከሰዎች ምን እንደምትፈልጉ አይገባኝም። ካቶሊክ ጠንቋይ አንሄድም ያላችሁት እዚህ ጋር ኧረ ተው፣ እንደዚህ አይባልም፣ እንደዚህ አይባልም። ብዙ ነገር እንዳልናገር አታርጉኝ፣ እሺ? እንድናገር አታርጉኝ። እዚህ ውስጥ ካቶሊኮች ትምህርት እያዳመጣችሁ ከሆነ እንደዚህ ብሎ ነገር የለም። በጣም ብዙ ነገር የማውቀው ነገር አለ ስለ ካቶሊክ። አንሳ ካላችሁኝ አሁን አላነሳውም። እና በዚህ አጋጣሚ አንድ መናገር ፈልገው ነገር ምንድን ነው፣ የትኛውም አርቲስት በለው በዚህ በህዝብ ዘንድ በጣም ታዋቂ የሆኑ ሰዎች፣ እነዚህ ሰዎች ለህዝብ የኖሩ ሰዎች ናቸው። ይገባሃል? አንተ ባዘንክ ጊዜ ፊት ላይ ደስታ ለመፍጠር የሚሰሩ ናቸው። ሀዘንን ለማስረሳት የሚሰሩ ሰዎች ናቸው። የህዝብ ልጆች ናቸው። ስለዚህ እኔ በቻልኩት አቅም ከየትኛውም አርቲስት ጎን በጤና ሁኔታ ከጎኑ መቆም እፈልጋለሁ። ማለት እየታገልን ሰው ቢሞት ጥሩ ነው። ሌላው ፈጣሪ ነው የሚያውቀው። እኔ በበኩሌ በእነዚህ በአርቲስቶች በኩል ማንኛውም የጤና ችግር ለሚመጣው ነገር ከጎናቸው መቆም እፈልጋለሁ። ዋናው የእነሱ መዳን ነው። ዋናው እነዚህ ሰዎች ካሉበት የጤና ስቃይ በእኔ ምክንያት መላቀቅ ከቻሉ እኔ ከጎናቸው መቆም ፈልጋለሁ እና ይሄ ቪዲዮ ለእነሱ እንድታደርሱልኝ ፈልጋለሁ። ከዛ ባለፈ ግን የትኛውንም ሰው አትያዙ፣ አትጫኑ። አሁን ሰው አንዳንዴ ሰው ህይወቱ ካለፈ በኋላ ማልቀስ ምንም አይጠቅምም። ምን ሞራል ኖሮ ታለቅሳለህ? ማልቀስ እንኳን አችልም። ሞራሉ የለህም። በየትኛው ሞራል ነው የምታለቅሰው? አሽተኸው እዚህ ቦታ እንኳን ሄጅ ልታከም ሲል አንተ እንደዚህ አይነት ሰው አይደለ እንዴ? እንደዚህ ቦታ ትሄዳለህ? ከአንተ ይሄ አይጠበቅም እያልክ ሞራሉን ገለኸው ህይወቱ ሲያልፍ ለምን ምን እንትን ውስጥ መግባት ያስፈልጋል? እንዳያስፈልግ። በየትኛው ሞራል ነው የምታለቅሰው? ሰው ሲሞት በየትኛው ጭንቅላት ነው የምታለቅሰው አንተ? እና ይህን ቪዲዮ በጣም አዝናለሁ። በእንደዚህ አይነት ቪዲዮ ዛሬ ቪዲዮ ሰራለሁ ብዬም አላሰብኩኝም ነበረ እና ትንሽ ዛሬ በጣም ያዘንኩበት ቀን ነው በእውነት። አሁን ተናግሮ ቦታል በሱ ቤት በቃ ትልቅ ነገር አውሩታል። በቃ የሆነ የሚገርም ነገር ነው ያወራው። በስመ አብ ጠበቅ በቃ የሚገርም ራሱን ያስቀመጠበት ቦታ አለ። በመሰላል ወጥቶ የትዕቢትም የእውቀትም የምንም ማማሪያ ወጥቷል። ሁሉንም ሰው የሚመለከተው ከሱ በታች እንደሆነ አድርጎ ነውና የሚያወራው የሚመክረው ምን የሚለውን ነገር በሙሉ እንደ እውነት አድርጎ ነው የሚወስደውና የለም በራሱ ዓለም ውስጥ ነው ያለው ይሄ ሰው። በቃ የለም ሌላ ዓለም ውስጥ ነው ያለውና ሰውን በፍጹም አይሰማም። እኔ የምለውን ብቻ ስሙ የሚል ሰው ነው እና ተውት። ያው የሚናገረው ነገር ግን በእንደዚህ አይነት አስተሳሰብ ውስጥ ያሉ ሰዎች ደግሞ አሉ። አገልጋዮች ሆነው ትክክል ነኝ ብሎ የሚያስቡ አሉ። ሲያስተምሩ ምንም ሲሉ አስቡት። እነዚህ ጠንቋዮችም አይወዱንም፣ ማህበረ ቅዱሳንም አይወደንም፣ አብነት ትምህርት ቤት ውስጥም አብሾና ፍሎ የጠጡትም አይወዱንም። ሚዲያ ላይ የሚያስተምሩትም እነዚህ ፕሮቴስታንትን እንከራከራለን እኛ ጥሩ ሰባኪያን ነው እነ መዝሙር እነ ምናምን የሚባሉት ዲያቆናት ዘማሪያም ነው የምትሉት እነዚህም የእኛን ትምህርት ይቃወማሉ። እሺ ሁሉም አንድ ሆነው ትክክለኛ የምትሏቸውም ጠንቋዩ ምንም የእኛን ትምህርት የሚቃወም ከሆነ እንዴት ነው የምናስተምረው ትምህርት ምን አይነት ነው ማለት ነው? ስለዚህ በደንብ ልትለዩ ይገባል።
እንደዚህ አይነት ቪዲዮ ዛሬ ቪዲዮ ሰራለሁ ብዬም እሺ፣ ማን ያዘዋል ጋር እንምጣ። ደግሞ ማን ያዘዋል ጋር የምንመጣው በጣም በሚገርም ቪዲዮ ነው። ራሱ ኢንተርቪው ባደረገው ሰው ጭራሽ በማይገምተው መንገድ ነው ኃይል የምወስደው ማለት ነው። ከሰው ነው የምትወስደው? ከሰውም ከማንኛውም ሰው ማለት ነው። ከኔ ኃይል ወስዳለሁ። እሱ ኃጢአት አይደለም እና ታዲያ ከእግዚአብሔር ሳይሆን ከሰው መሰለህ ኃጢአት የሚሆነው አንተን አሁን እንደነ ጄፍሪ ኔፊስቲን ብበላ ነበረ ኃጢአት ደምን ብመጥም አሁን የሚወስድብህ ኢነርጂ እንዴት አይነት መሰለህ? አንተ በቃ ጠንከር ያለ ማንነት ካለ ከሰዎች ጋር የምትግባባበት የለም። ምክንያቱም ሰዎች እንደውም እንዲህ እንዲሆኑ እፈልጋለሁ ምናምን ብለህ ስታወራ ነበር አይደል? እንዳንተ እንዲሆኑ ሞቲቬት የምታደርጋቸው ስለ በቃ ያንን ኢነርጂ ደግሞ እኔ እንደ ጥቅም እነሱ ባይጠቀሙበትም እኔ ደግሞ እንደሚጠቅመኝ ስለማቅ ያ ኢነርጂ ወስድብሃለሁ። ከኔ አይጎልም ማለት ነው። ከኔ አይጎልም፣ ከአንተም አይጎልም። ማን አሳዘነኝ? ማርያምን ፊቱን ይዩትማ፣ አታየቁም። እግዚአብሔርን አሳዘነኝ። ስሙት። እኔ እንደ ጥቅም እነሱ ባይጠቀሙበትም እኔ ደግሞ እንደሚጠቅመኝ ስለማቅ ያ ኢነርጂ ወስድብሃለሁ። ከኔ አይጎልም ማለት ነው። ከኔ አይጎልም፣ ከአንተም አይጎልም። ደግሞ እንዴት መሰለህ አይኑን ላስገልጠው ይኸውላችሁ እያለው ያለው ምንድነው? ያ ኢንተርቪው የሚደረገው ሰውዬ ሰላቢ ነው። ባይዘው ቡዳ መንፈስ አለበት እና ፓወር አለኝ ብሎ የሚያስበው በእንግሊዝኛ ፓወር ሲሆን ኃይል ነው። በአማርኛ ግን ቡዳ ሲሆን ግን ትክክል አይደለም። ኢነርጂ ሲሆን ኃይል አለኝ ሲሆን በእንግሊዝኛ ሲሆን ኢነርጂ ሲባል ልክ እንደ ኮሚሽን ምንድነው? ደላላ ማለት ነው አይደለ? የኮሚሽን ስራ ሲባል የደላላ ስራ ነው። በእንግሊዝኛ ኮሚሽን ስራ ሲሆን ዘመናዊ ነው፣ ሞደርን ነው። በአማርኛ ደላላ ስትሉት ግን ደላላ አይባልም፣ ኮሚሽን ነው የሚባለው ይላሉ። እና ልክ እንደዛ ነው። አሁን የሚሄ ሰውዬ ኢነርጂህን ከአንተ ወስዳለሁ ሲለው ከኔ አይጎልብኝም ብሎ አለ። አሳዘነኝ። ከኔ አሁን ወስዳል ብሎ ሲጠይቀው አይታችኋል? ኢነርጂ አሁን እኔ ከብዙ ሰዎች ወስዳለሁ አለ። ምንድን ነው ኢነርጂ ግን በአማርኛ? ኃይል ማለት ነው። ይሄ ሰውዬ እንደሚለው እኮ ነው የምላችሁ። በአማርኛ ኢነርጂ ራሱ ዘውጉ እንትኑን ቮካብለሪውን ማለት ነው፣ ትርጉሙን ሰምና ወርቆ እንደማለት ነው። ስለዚህ ይሄ ሰውዬ ይሄ የምታዩት ሰውዬ ከወሰድክ በኋላ ከአንተም ከፍ የሚል አስተሳሰብ እንዳለ ይሄ ሰውዬ ማለት ነው የቡዳ መንፈስ አለበት። በአይኔ ብዙ ነገር አደርጋለሁ ይላል። ብዙ ፓወሮች አሉኝ ይላል። ኤሊያኖችን አናግራለሁ ምናምን እንደሚሉት እዛ እሱ ሰሞኑን የሚያቀርባቸው ቪዲዮዎች በጣም የሚገርሙ ናቸውና ማን ያዘዋል? እሸቱ ወንድማችን እየተበላ ነው። የመጨረሻ እንደተበላ ማሳየው ደግሞ ይሄ ነው። ኢነርጂን ወስጃለሁ፣ ሞቲቬት የምታረግበትን ኢነርጂን ወስጃለሁ ሲለው ከኔስ ይጎላል አለ። አይጎልም። አይ ካንተ አይጎልም አለው። እና ይጎላል እንዲህ ነው የፈለከው? ማን እንዴ? አዎ ይጎላል ካንተ ካለህማ ተነስጣልኝ ነው የምትለው እኮ። ኢንተርቪው ነው። እንዴት ነው ይጎላል? ልክ ሰይጣን እኮ አንተ ክፉ ነህ ስትለው አዎ እኔ በጣም ክፉ ነኝ ታመልከኛለህ ብሎ እንደማለት እኮ ማለት ነው። ሰይጣን እንደዛ ይላል። ኧረ እኔ ደግ ነኝ አንተ ዝም ሰው ነው እንጂ የሚጣላኝ እኮ እኔ ጥሩ ነኝ ብሎ ሰይጣን እንዳለው ቅጠለው ይሄ ሰውዬ እና ኢነርጂህን ወስዳለሁ አለው። በነገራችን ላይ እንደዚህ የሚሉ በጣም ብዙ ሰዎች አሉ። አንድ ማን ወንድማችን ከዚህ ያቀረብኩላችሁ ጋዜጠኛ እሱ ጋር ይሁን ሌላው ሰው ጋር ቀርቦ የታወቀ ጋዜጠኛ ነው። ስሙ ጠፋኝ። ማን ነበረ በእናታችሁ? ባህሩ ነው ምናምን የሚባል ጋዜጠኛ ኢነርጂ ከሰው የሚወስዱ ሰዎች እንዳሉ ደውለው ነግረውኛል አለ። ኢነርጂ ከሰው የሚወስዱ ኢነርጂ ብሎ በአማርኛ መጣው እንጂ ቡዳ ነው፣ ሰላቢ ነው። የሰው ኪስ የሚበረብሩ፣ የሰው ልብ የሚበረብሩ፣ ሜዲቴት ዮጋ በማድረግ እንደዚህ ብሎ ሻማ ብርተው ምናምን ቁጭ ብለው የሰው ቢሮ የሚገቡ ፋይል የሚበረብሩ ሰዎች አሉ። ሞደርን ሲያደርጉት፣ ዘመናዊ ሲያደርጉት፣ ሻል ሲያደርጉት ማለት ነው። ግን ሰይጣን ነው እና ከአንተ ኃይል ወስጃለሁ፣ መውሰድ እችላለሁ፣ ከብዙ ሰዎች እወስዳለሁ አለው። ግልጽ እየነገረው ነው። ማን ያዘዋል? እሸቱ ወይም ወንድማችን ማን እግዚአብሔርን ራሱ ኢንተርቪው ባደረጋቸው ሰዎች እየተበላ ነው። ከጊዜ በኋላ ማን ያዘዋል ያለበትን ቦታ ታዩታላችሁ። ባለበት ይቀጥላል አይቀጥልም፣ እኔ መጥፎ አልመኝለትም። ግን በጋበዛቸው ሰዎች መልሶ እንደሚመታ ያስታውቃል። ለምን ብትሉ ከዚህ በፊት የነበሩ 3 ሰዎች የቀረቡት ላይ አንድ የሆነ ተማሪ ስለ የመናፍስትን መጽሐፍት እንደሚያነብ ምናምን ስለ መናፍስት እንደሚያውቅ ምናምን መጥቶ ኢንተርቪው የተደረገ ልጅ አለ። የሚጽፈው ርዕስ ራሱ ለየት ያለ ነው። ኤሊያኖች አናግረውኛል፣ የኤሊያን ሚስት ነበረችኝ ምናምን እያለ የሚጽፈው ራሱ
አቴንሽን ሲከር ለመሆን ያደርጋል፣ ወይም ደግሞ ተምብኔሉን ትኩረት እንዲስብ ሊያደርገው ይችላል። ለምሳሌ ትናንትና የቀረበው ማን ነው? እንዳልካቸው ነው አይደል? ትናንትና እንዳልካቸው ቀርቧል። የአካቤ ቃ መጽሐፍ ደራሲ እኔ ጋር 3 ወር ያስቀመጥኩት የነበረው እንዳልካቸው ቤቃ ታውቁታላችሁ አይደል? የአካቤ ቃ መጽሐፍ ጸሐፊ ነው። በዩቲዩብ ላይ የ3 ሰዓት ቪዲዮ ለቅቄበታለሁ። ከሀገሩ ተሳፍሮ መጥቶ እኔ ቤት 3 ወር ተቀምጦ ዩቲዩብ ከፍቼለት 10,000 ሰብስክራይብ ደርሶ በጣም ብዙ እርዳታ እንዲረዳ አድርጌለት ቪዲዮ ሲለቅ የራሴ ኤዲት እያረኩለት ብዙ ነገር እያገዝኩት ከኔው ቤት ወጥቶ ልጆቼ ካልሲውንና ካናቴራውን እያጠቡለት እግዚአብሔር የውስጥ ልብሱን ሁሉ እያጠቡለት ቤት ውስጥ ተንከባክበን ሶፋ ላይ የሴት ልጆች አባት ነኝ አስቀምጨው መልሶ እኛን እንዲወጋን ያደረገው ላይ ያለው መንፈስ ትናንት ያቀረበው እንዳልካቸው እኮ ነው የምነግራችሁ። ትናንት ያቀረበው እንዳልካቸው እኔ ቤት 3 ወር ተቀምጧል። ባላቀው ይቆጨኝ ነበረ። ስለማቀው አሁን ነብዩ ሄኖክን ባይኔ አይቼዋለሁ አናግሮኛል ብሎ ሲመጣ ደነገጥኩኝ። ርዕሱን ሳየው እንዳናገረውና እንዳላናገረው እኔ አይደለሁም የማውቀው። እኔ ጋር በነበረበት ሰዓት ይለቀው የነበረውን ነገር ነው እና እንደ እንግዳ ተቀብየው እንደ ተናካሽ ውሻ እንደ እብድ ውሻ ነክሶ ነው የወጣው። ሌላ ሚዲያ ላይ ሄዶ ልቦና ቲዩብ ታውቁታላችሁ፣ ያብስራ የሚባለው ማለት ነው። ያብስራ ታውቁታላችሁ አይደል? አሁን የለም ከሚዲያ ላይ ጠፍቷል። ሪፖርት ስታደርጉበት ይሁን አንሰብስክራይብ አድርጋችሁ ስትወጡ ይሁን አይዶን ነው አላውቅም። አሁን ከሚዲያ ላይ ድራሹ ጠፍቷል፣ የለም። እኔ አልመኝም፣ እንደዚህ መጥፋታቸውን አልመኝም። ግን ለያብስራ ራሱ ዩቲዩብ የከፈትኩለት ራሴ ነኝ። ልቦና ቲዩብ ብዬ ራሱ ያወጣሁለት ራሴ ነኝ። ልቦና ቲዩብ ብዬ ርዕስ ያወጣሁለት እንደገና ሰብስክራይብ አድርጉት ብዬ ከሙዚቃ ህይወት ወጥቶ ከአቀናባሪነት ወጥቶ በዛ በትንሽ እድሜው ኢንተርቪው እየተደረግኩለት እንደ ልጅ እየታዘዝኩት አንቱ ሲለኝ አይ አንተ በለኝ እያልኩኝ ራሴው ሹሩሩ ብዬ ባቀረብኩት 100 ምናምን ሺህ ሰብስክራይብ ሲገባ መልሶ እኔን ራሱ ወጋኝ። እላያቸው ላይ ያለው መንፈስ ይሄ ነው። አሁን ይሄ ትናንትና ማን ያዘዋል ጋር የቀረበው እንዳልካቸው የአብስራ ጋር ሄዶ እኔው ራሴ ዩቲዩብ ያስከፈትኩት እኔው ራሴ ያገዝኩት ግን እኔ መልሶ ስለሰደበኝ እሱ ጋር ሄዶ መምህር ተስፋዬ እንደዚህ ያደረገኝ ዩቲዩቤን አዘጋብኝ ዩቲዩቤን ቆለፈብኝ ፓስወርዱን ብሎ ስሜን አጠፋ። ይኸውላችሁ የአብሾ መንፈስ ማለት ይሄ ነው። ያልተያዘ ያልተገራ መንፈስ ማለት ይሄ ነው። በድብትርና በኩል ደግሞ ያሉ ሰዎች እንደዚህ ነው የሚያደርጉት። ሰላቢ መሆን የምን ሰላቢ? የበጎ ነገር ሰላቢ። አይምሯቸው ላይ የተደረገላቸው ነገር በሙሉ ዲስሚስ ያደርገዋል፣ ይደልተውና ትራሽ ያደርገዋል፣ ዲሌት ያደርገውና ከጭንቅላታቸው ላይ ክፉ ሆነው መልሰው እንዲመጡብን ያደርጋሉ። እኛው ላይ መልሰው ክፉ እንዲሆን ያደርጋቸዋል። እኔ ግን አሳልፌ ለእግዚአብሔር ሰጠሁኝ። እኔን እንደዛ አልከኝ ብዬ ስል እግዚአብሔር በክፉ አመታት መታቸው። አሁንም በየሰው ዩቲዩብ ነው የሚሽከረከሩት። ያኛውም ዩቲዩብን ዘግቶ ወጣ እና በእኔ ላይ ክፉ ስላደረጉ ብቻ አይደለም ይሄ የሚሆነው ራሳቸው በጎ ስላልሆኑ ላያቸው ላይ መንፈስ በጎ ስላልሆነ በጣም ሌላ የኔታ ቲዩብ ላይ ምናምን ሄዶ ምን ብሏል? ይሄው እንዳልካቸው የምታዩት ማን ያዘዋል እሸቱ ላይ ቀርቦ የነበረው እንዳልካቸው ማለት ነው። 3 ጊዜ ሞቼ ተነስቻለሁ አለ። ደነገጥኩኝ። እኛ ጋር መጥቶ ያልተናገረው ነገር እዛ ትኩረት ለመሳብ የማይደረግ ነገር የለም እና በጣም ግንን ያለ ነገር ሲናገሩ በጣም አዘንኩኝ። ምንድን ነው ሲባል ጊዜው ምን ይፈልጋል? ኃጢአትም ሰርቶ ኃጢአትም ተናግሮ ክፉ ነገርም አድርጎ ቤትም መንገድ ብቻ ታዋቂ መሆን ምን ያደርጋል? እንደዛማ ከሆነ እኔ በጣም ብዙ ገበና ጄ ላይ ነበረ። እሱን ሁሉ ፖስት አድርጌ እንደ እሸቱ መለሰና እንደ አቤል የሆነው ልጅ በጣም ብዙ ሚሊዮን ፎሎወር እና ሰብስክራይበር ማዘጋጀት ይችል ነበር። ቤተክርስቲያንን አሰድበን ነው ወይ እንደዛ የምናደርገው? አይደለም። ይሄ ሰው ጥበብ አለኝ ይላል፣ አውቃለሁ ይላል፣ ሚስጥር ይችላል፣ ይሆን ነገር አውቃለሁ ይላል። ማን ያዘዋልም እንደሆነ ነገር ያቀርበዋል። ከዛ ዋው እንዴት ምናምን ብሎ ያናገራቸውና እነሱም ማን ያዘዋል ማን እንደሆነ ስላወቁ ኢንተርቪው ለመደረግ ማን ጋር ነው የሚሄዱት? ማን ያዘዋል ጋር። ምን አይነት ሰዎች ናቸው እሱ ጋር የሚሄዱት? ይዋቸው እስቲ ልብ ብላችሁ ተከታተሉት ፕሮግራሙን። ከርኩስ መንፈስ ጋር ሪሌሽንሺፕ ያላቸው ናቸው። ኢቭን አንድ የሰልን ኮፍያ ያደረጉ መነኩሴ ባህታዊ ሆኑ መነኩሴ እርግጠኛ አለው አንድ እሳቸው እንኳን ቢቀርቡ እኛን የሚቃወሙ የሚያጠምቁ አባቶችን የሚቃወሙ አባት ሆኑ። አያችሁ፣ አንድ እሳቸውን እንኳን የቤተ ክርስቲያን አባት ቢያቀርብ ማለት ነው። ስታዩቸው ምናምን የሚናገሩት ጥሩ ነገር ነው የሚመስለው አይደል? እጅግ በጣም ተራ የወረደ ተራ ነገር የተናገሩ ሰውዬ ናቸው። እና ምን ለማለት ፈልጌ ነው፣ በአንድም በሌላ መንገድ በአጠቃላይ እርስ በርስ ባይተዋወቁም ግን አንድ ናቸው። እነዚህ ትምህርታችን የማይደግፉት በኦርቶዶክስ እምነት ውስጥ ያሉት አገልጋዮች
ደብተራዎች፣ ከዛ ከእምነታችን ውጭ ያሉ ሰዎች በተለያየ ፍልስፍና ይሄ በሂሊንግ ጉዳይ ላይ በሜዲቴሽን እና በዮጋ ሲስተም ጉዳይ ዛፍ እያቀፉ ምናምን ሂል አድርጌያለሁ ብሎ የሚያስቡ ሰዎች እነዚህም ጭምር ማለት ነው አንድ ሀሳብ ሆነው እኛ ስለ መናፍስት የምናስተምረው ሰዎች ይጠበጥባሉ። ማኔ ግን እንደዛ አይመስለኝም። ማወቅ የሚፈልግና መስማት የሚፈልግ ሰው ስለሆነ ነው እንጂ የሚያቀርባቸው እኛ የምናስተምረው ትምህርት የሚቃወም ሰው አይደለም። ግን ይጠይቃቸዋል። የሚገርማችሁ ሞር ጥብቅ ያለ እንደ እሸቱ መለሰ እንትን የሚል ሰው አይደለም። ስለ መናፍስት የሆነ የገባው ነገር አለ። ግን አንድ ስቴፕ ወደፊት ሄዶ የምናስተምረው ትምህርት ለመስማት ጸበል ቦታ ሄዶ ጠቋር አዳልሞቴ ምን እንደሚሰራ የሚያጠምቁ አባቶች ከሄዱ ያንን ነገር ለቤቱ ሰግዶ ጾሞ ጸልዮ የዛር መንፈስ የሚሰራውን ነገር እንደው የሆነ ነገር ውስጥ ቢገባ እግዚአብሔር ምስክሬ ነው የዩቲዩብ እንትኑን ይቀይረዋል። በዚህ ድፍረቱ፣ በዚህ ሞቲቬተርነቱ፣ ኢንስፓየር ማንነቱ፣ በዚህ ማንነቱ ማለት ነው የመናፍስት ጉዳይ ገብቶት የእኛን ትምህርት በደንብ የተረዳ ሰው ቢሆን እልፍ ሰዎች የእኛ ተማሪዎች ሁሉ እሱ ጋር ነበር የሚሄዱት። ግን እዩዋቸው እስቲ የሚያቀርባቸው ሰዎች እሱ ፈልጓቸው አይደለም የሚመጡት፣ ባይዘው አግኝቷቸውም አይደለም፣ ወይም ደግሞ ቤታቸው ድረስ ሄዱ አይደለም፣ ራሳቸው ይመጣሉ። ለምን? የሚያቀርበውን ፕሮግራም ስለሚከታተሉ። እስቲ ዶክተር ሮዳስ ታደሰ ጋር ሄደው ኢንተርቪው የሚደረጉ ሰዎች ማን ናቸው? እሱም ኢንተርቪው የሚያደርጋቸው ማን ናቸው? ኮከብ ምናምን ላይ ብቻ የሚያተኩሩ ሰዎች፣ ስለ ዞዲያክ የሚያስቡ ሰዎች፣ ስለ ብላክ ሆል ምናምን፣ ስለ ከዋክብት፣ ስለ ሰማይ፣ ስለ ፈለካት ምናምን በቃ ይሳሳባሉ። አያችሁ፣ ይፈላለጋሉ። እሸቱ መለሰም ከማን ያዘዋል ጋር አብሮ በነበሩበት ሰዓት እሸቱ መለሰ ዛፍ ለማቀፍ ሞክሮ ነበረ። የሆነ ሜዲቴት ለማድረግ ሞክሮ ነበር። አብሮ ሄዶ የሆነ ሂል ውስጥ ገብቶ ነበረ አብሮ ስለዋሉ ማለት ነውና ብቻ አሁን ይሄ ሰውዬ እዚህ ጋር የምታዩት ሰውዬ ያንተን ኃይል ኢነርጂ የሚለው ማለት ነው ኃይልህን የትኛውን ኃይል ነው የወሰድኩት ነው የሚለው። እስቲ በደንብ እንስማቸው፣ በደንብ ስሟቸው። ሰው ታምናለህ አይደል? ከዛም ያለውን ሰው ኢነርጂ ወስድበታል። አይጎልብህም። ያንተንም ያንንም አንድ ላይ ይዣቸው የምንቀሳቀሰው ማለት ነው። ኦኬ፣ ለምሳሌ ጠንቋዮች አሉ እንደዚህ የሚያደርጉ። አይ ስለ ጥንቁልና እንዴት መሰለህ እነሱ ዲመኒክ ነው በጣም እጅግ በጣም አሁን እንዳልኩ ክብር ነው በገንዘብ አሁን ልክ ገዝተህ ዕቃ እንደምትገበያየው ማለት ነው። ሉሲፈር ማርኬት የለም፣ እነሱም በደማቸው ነው የሚገበያዩት ማለት ነው። ነፍሳቸውንም ደማቸውን ሰጥተው ነው የሚገበያዩት እንጂ ይሄ አሁን ከእነሱ ጋር የሚገናኝ ነገር አለ። ስለ ሶፍት የሆነ ኢነርጂ ነው የምወስድብህ ማለት ነው። ቀለል ያለ ኃይልን ወስጄ እጠቀምብሃለሁ። ጨረስከኝ እኮ ምንድን ነው መጀመሪያ አልነግረኝም ወይ ማኔ መጀመሪያ አልነግረኝም ወይ እግዚአብሔር አያውቅም ነበር። ማኔ አያውቅም። እግዚአብሔር መጀመሪያ ቢነግረው ኖሮ ኢንተርቪው አያደርገውም ነበረ። ባይዘው እኔም ኢንተርቪው ሳደርጋቸው ያንተ ተማሪዎች ነን ስለሚሉ ስለሚጾሙ ስለሚጸልዩ ኢንተርቪው አደርጋቸዋለሁ። ግን የተወሰነ ነው የምሰማቸው። ኢንተርቪው ማድረጋቸውን ነው የምላችሁ። ገጠመኝ ብዬ የማቀርበው ነው አይደለም። ኢንተርቪው ማድረጋቸውን ለምን መሰላችሁ? ውሸታም መሆን አልፈልግም። ኢንተርቪው አደራረጋችን ላይ እኔና ማን ያዘዋል ትንሽ ያቀራርበናል። ቀድመን አልሰማቸውም። እኔም አሁን ምናምን ብዬ የማናግራቸው ለምዶ ታውቃላችሁ? የእውነት እንደናንተ ነው አብሬ እየሰማኋቸው ያለሁት። መጀመሪያ በደንብ አድርጌ ሰምቻቸው ምናምን አንዳንዶቹ የምጠራጠራቸው ከሆኑ እንደዛ አደርጋለሁ። በጣም መጀመሪያ ታሪክህን ንገረኝ ብዬ በደንብ ሰምቼ ነው። አለበለዚያ ግን ካሜራ ፊት ሆኜ ማስመሰል አልወድም። በትክክል እንደናንተ እየሰማሁኝ እንደ አዲስ እየሰማሁኝ ነው ማናገር የምወደውና መጀመሪያ አልነግረኝም እንዲህ ብሎ ያው እንደምታዩት እንግዲህ ስሙ ወስጄ እጠቀምብሃለሁ። ጨረስከኝ እኮ ምንድን ነው መጀመሪያ አልነግረኝም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አለ። እዚሁ ተቃወመው። አያችሁ፣ ይሻላል። ምን ያርግ? በቃ መንፈስ እንደሆነ አወቀ። በቃ አሁን ማን እየፈራ መጣ? አስተውላችኋል? ግን ይሄ ቪዲዮ ዝም ብሎ ሲመራ ኮሜንቱን ሳይው ዝም ብሎ ነበረ። ግን በዚህ መንገድ ሲኔው ማኔ እየሰማኸኝ ከሆነ እግዚአብሔር ምስክሬ ነው። በደንብ አዳምጠኝ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። አሪፍ ተቃወምከው። ግን ሰይጣን እንደሆነ ገብቶሃል። በትክክል ኃይልህን ወስጃለሁ። ሶፍት የሆነ ኃይል ነው የወሰድኩት አለው። ቀለል አድርጌ ነው የወሰድኩት፣ ምንም አልጎዳውህም አለው። ግን ከአንተ ደግሞ አይጎልም አለው። ማኔ ከአንተ እንደሚጎልና እንደማይጎል ላይፍህን ነው። ምን መናገር እየፈለግክ እንደተውክ፣ ምን ነገሮችን እየተውክ እንደመጣ
ባህሪህን፣ ጸባይህን ምናምን ቼክ አድርገው እስኪ ራስህን። አንድ ከዚህ ሰውዬ ብቻ አይደለም ከዚህ በፊት ካቀረብካቸው ሰዎችም አንጻር ነው። ሁለተኛ ነገር ደግሞ አሰስገሰሱን ዝም ብሎ ስንዴውንም እንክርዳዱንም እያቀረብክ ስለሆንክ ያለኸው በአንድም በሌላ መንገድ ብዙ ሰው እየበከልክም ነው፣ ለእኛም ደግሞ መረጃ እየሰጠህ ነው። እናመሰግናለን። የት ሄጄ ልቅረብ ብሎ የሚያስቡ ሰዎች አሉ። እኔ ኃይል አለኝ፣ ፓወር አለኝ፣ ችሎታ አለኝ ብሎ የሚያስቡ እኔ ማንኪያ የሚያጣምም ሰው እኮ ገጠር ላይ ሄጄ አካል ጉዳት የሆነ ሰው እግሩ ማይራመድ ዝንቦች የወረሩት ልጅ የጠንቋይ ልጅ የሆነ በአይኑ ማንኪያ የሚያጣምም ሰው አይቻለሁ። ማንኪያ የሚያጣምም ግን ይሄ ምንድን ነው? አንተ ጋር ቢመጣ ፓወር አለው ማለት ነው። በእንግሊዝኛ ፓወር ስለተባለ ኢነርጂ ስለተባለ ኢነርጂ ነው ማለት ነው። ለምንድን ነው ዝም ብለህ የምታቀርበው? ወይም ደግሞ የምትጸልይበት ቦታ ያስፈልግሃል። ዮጋውን ተው፣ ሜዲቴሽኑን ተውና የእመቤታችን ስዕል የስቅለቱን ስዕል ቤት ውስጥ አስቀምጥና እዛ ስቱዲዮ ጀርባ ላይ እመቤቴን 41 ሰግደ 21 ሰግደ ጸልየ ተው። ሌላ መቁጠሪያ ምናምን አያስፈልግህም። ለአንተ ባመንክበት ሂድ። የእኛን ተው። በራስህ ሰግደ አምላክህን እባክህን ከኢንተርቪው ከማድረገው ሰው ምንም አይነት ፓወር ወደ እኔ እንዳይመጣ ኢነርጂንም እንዳይወስድ ብለህ ጸልየ እስቲ ኢንተርቪው አድርግ። ሲንተባተቡ ታያቸዋለህ። ሲርበተበቱ የሚመጡት ምን ፈልገው እንደሆነ ስለሚታወቅ ማለት ነው። ቦታ ሰጠሃቸው፣ ፊት ሰጠሃቸው። ከዛ ባዚን ለቀለቁ ማለት ነው። ፊት ሲሰጡ አንተ አትቻልም እንደሚባለው አይነት ሰው ማለት ነው። በደንብ አድርጎ አምለጨለጩ እና ማኔ እግዚአብሔርን አሳዘንክኝ። መጀመሪያ አልነግረኝም እንዴ ብሎ የልቡን ሲነግሩት የኮረኮሩትን ያህል ይስቃል እንደሚባለው 32 33 ሁሉም ጥርስህ እስኪታይ ድረስ ሳክ። በደንብ ነው ያየሁት ጥርስህን። እኔ ጥርስህን ያየሁት፣ እነሱ ደግሞ ምንህን ያዩት? ውስጥህን ያዩት እነዚህ ሰዎች። እስኪ ዝም ብለህ ሰውየውን ተመልከተው እንዴ። ኢነርጂህን ወስጃለሁ እኮ እያለህ ነው። ይህ እኮ የቡዳ መንፈስ ነው። እንደ ኢነርጂ መውሰድ ማለት እኮ ሰላቢነት እኮ ነው። ከሰው ኪስ ገንዘብ መስረቅ፣ ባንክ ሄዶ ገንዘብ መዝረፍ፣ እውቀት መዝረፍ፣ የሰዎችን ሀብት መዝረፍ ስልብና እኮ ነው። ሁለት አይነት ሰላቢ አለ። አንደኛው ሰላቢ ሀብት ንብረት እንዲኖረው አልፈልግም፣ እኔን እንዲበልጠኝ አልፈልግም፣ የተሻለ እንዲሆን አልፈልግም፣ ከፍታዬን ማንም እንዲነጥቀኝ አልፈልግም ብሎ አውድምበት፣ አጥፋበት ብሎ ያንተን የሚሰልብ ነው፣ የሚያጠፋ ቤትህን በሳት የሚያቃጥል፣ ድርጅትን በሳት የሚያቃጥል፣ በነገር የሚበትን፣ ንግድ ፍቃድን አሰርዞ ሁሉ ነገርን አጥፍቶ ገበያህን አስቀምጦ ምናምን ባዶህን አስቀርቶ እሱ ብቻ ትልቅ ሆኖ የሚታይ ሰው አንደኛው ሰላቢ ይሄ ነው። ሁለተኛው ሰላቢ ደግሞ የሚባለው ያንተ ምንም እንዲጠፋ አይፈልግም፣ ያለህን ግን ይካፈልሃል። እንዴ ብቻውንማ አይበላም፣ አክስቴ አጎቴማ ብቻውንማ አትበላም፣ እሱም እንደ ማኔማ ብቻውን አይጮህም፣ እንዴ እኔም እንደሱ እንደማኔ እኔም መጮህ እፈልጋለሁ ምናምን ብሎ ስፔሻሊ ይሄ ሰውዬ አነጋገሩ በጣም ሌዚ ነው። አይተው ከሆነ ይሄ ኢንተርቪው የምታደርገው ሰውዬ ማን እየሰማኝ ከሆነ እና እናንተ ድፍረት ይፈልጋል። ስለዚህ ድፍረትህን ነው የሚወስደው። አንተ ደግሞ ምን እየሆንክ ትመጣለህ? ያው እንግዲህ ታየዋለህ። እና ሶፍት የሆነ ኃይል ነው የወሰድኩብህ፣ ኤነርጂህን ነው የወሰድኩብህ አለው። ይሄ ኃጢአት አይደለም እንዲህ አላልከውም? መጀመሪያ ላይ እግዚአብሔርን አትጠይቀውም? ለምንድን ነው ከኔ የምትወስድብኝ? እግዚአብሔር እኮ ለእኔ የሰጠኝ አንተ እንድትወስድብኝ አይደለም አልከው መጀመሪያ ላይ እኮ እንዴ። ስለዚህ ሁለተኛው አይነት ሰላቢ ነው አንተ ጋር ያለው ይሄ የመጣው ማለት ነው። ማን ያዘዋል ጋር ያለውን ኃይል አምጣልኝ ይላል። አሁን ምን አለ መሰላችሁ፣ ይሄ ሁለተኛው አይነት ሰላቢ ትንሽ ከባድ ነው። አይታወቅበትም። ቤት ውስጥ አብሮ ይኖራል ምናምን ይላል። አፍዟ ደንዞ ኤቲኤምህን ተቀብሎ ሄዶ በኤቲኤምህ ገንዘብ ሊያወጣ ይችላል። አንተ ራስህ ወደ ፈቅድህ ራሱ ከአካውንት ገንዘብ አውጥተህ እሱ አንዴ ነው እርዳኝ አለህ፣ አንተ ግን 30 ጊዜ ትረዳዋለህ። ተው፣ ይሄንን ቀላል ነው። ባለ በሌለ ኃይልህ ለሱ ማስታወቂያ ትለቅለታለህ። በጣም ነው አድቨርታይዝ የምታደርግለት። ይሄ ነው ኢነርጂ መወሰድ ማለት። የአንተን ነገር ትተውና የእሱን ነገር ነው አድቨርታይዝ የምታደርገው። ሌላው ደግሞ ኢነርጂ ከተወሰደ በኋላ አንተ የምትሆነው ባህሪህ ምንድን ነው? ምንም ቦታ ሄደህ አይሳካልህም። ብዙ ነገር ይበላሽብሃል። ኢነርጂ እንደተወሰደ ምልክቱ ያ ነው። ፌል ያደርጋል ብዙ ነገር። ይሄ ሰውዬ ከአንተ ኢነርጂ ወስዶ ይጠቀምበት አይጠቀምበት ኖ እንደፈለገ ሊሆን ይችላል። እግዚአብሔር ላይፈቅድለት ይችላል። አንተ ጋር ግን መጥቷል የሆነ መንፈስ ኢነርጂ ወሳጅ መስሎ የመጣ ግን ኢነርጂህን የወሰደ ይመስላል። ለምሳሌ ሰላቢ ሌላ ያልታወቀበት ባህሪው ልንገርህ ወይም ልንገራችሁ እየሰማችኝ ከሆነ ማለት ነው። በክፍሌ ውስጥ ያለች አንዲት ተማሪ ይላል አንድ ልጅ ጠንቋይ ቤት ወይም ደብተራ ጋር ሄዶ አንደኛ እየወጣች ነው ወይም ደግሞ እሷ ጎበዝ ናት፣ ስለዚህ የእሷ እውቀት እኔ ጋር እንዲመጣ ፈልጋለሁ ማለትና እሷ
አንደኛ እንድትወጣ አልፈልግም ማለት ይለያያል። ሁለቱ የተለያየ አይነት ስልብና ነውና የሱ የሆነውን ነገር በሙሉ ፈልገዋለሁ ሲል ወይም በንግድ ደረጃ እሷ እንድትበልጠኝ አልፈልግም ብላ አንዲት ገበያ ውስጥ ያለች ሴት ቅቤ የምትነግድም ትሆን እህል የምትሸጥ ወይም የሆነ ነገር ብቻ ህንፃ መሳሪያም ያላቸው ሰዎች ሁለቱ ጎን ለጎን ሱቅ አላቸው እና ገበያዬ እንዲበዛልኝ ይፈልጋለሁ ስትል እሷ ጋር ይመጡት የነበሩትን ሰዎች ትሰልብና እሷ ጋር ታመጣና እሷ ደግሞ ምን ትሆናለች ማለት ነው? በቢዝነስ ትወድቃለች ማለት ነው። እና ምንድነው እየተደረገ ያለው? ሰይጣኑ ሲመጣ ሲላክ የሚመጣ ነገር የሚያጓጉዘው ነገር ኖሮ አይደለም። እውቀቷን አምጣልኝ ሲባል ወይም ያንተን የማን ያዘዋልን እውቀት ሲሰልብብህ የሆነ የሚጓጓዝ እውቀት ኖሮ አይደለም። ያንተን እውቀት የሚመስል ሃይ ኮፒ ለሱ ይሰጠውና ለዚህ አሁን ለምታናገረው ሰውዬ ይሰጠውና ያንተን እውቀት ደግሞ ይደፍነዋል። ሰይጣኖቹ አንተ ጋር ሲመጡ ደፋኝ ነው የሚሆኑት እንዳትሰራበት። እሱ ጋር ሲመጡ ግን ያንተ አይነት እውቀት ነው የሚሰጡት እንጂ ያንተን አይደለም የሚወስዱበት። የሚጓጓዝ እውቀት ተወስዶብህ አይደለም። አንተ ጋር ያለው ነገር እንዳትጠቀምበት ሁልጊዜ በምትሄድበት ቦታ ሁሉ ይጎዳሃል ማለት ነው። አንተ ጋር ይደፍነዋል። ግን ሃይኮፒ ነው። ልክ ቻይና ሃይኮፒ ሞባይል እንደምታመጣው የሳምሰንግ የአልትራ አይነት እንደምታመጣው ኦሪጂናል አይደለም። ግን አንተ ጋር ያሉት መናፍስቶች ከሰውየው የመጡ ስለሆኑ አንተ ጋር ያለውን ይዘጋጉና እሱ ጋር ግን ሲሄዱ ለሰውየው ከማን ያዘዋል እኮ ነው ያመጣውልህ ይለውና ሰውየው ጋር ሲናገር ምንም ሲል አንተ ይናገራል፣ እንዳንተ ይጮሃል፣ እንዳንተ ዋው የማን ያዘዋል ኃይል መጣልኝ ይላል። ግን ሰይጣኑ እንደማን ያዘዋል ነው ያናገረው እንጂ ከአንተ የወሰደው ነገር ኖር አይደለም። እንዳንተ አይነት ሰጠው፣ ያንተን ደግሞ ዘጋብህ። አምጣ አይደለም የምትለው፣ ስጠኝ አይደለም የምትለው፣ መልስልኝ አይደለም የምትለው። ሰይጣን መመለስ አይችልም። እንካሽ በቃ ይቅርታ አይልም። አንተ ወደ ማን ነው የምትጮኸው? ወደ እግዚአብሔር ነው የምትጮኸው። እንዴ ብለን የምትጮኸው እግዚአብሔር ሆይ ከኔ ሰላቢዎች መጥተው ሰልበውኛል፣ ወስደውብኛል ሳይሆን የምትለው እኔ ጋር ያለውን ነገር ደፈኑብኝ። ስለዚህ እኔ ውስጥ ያለውን መንፈስ ከአይምሮዬ ላይ ከልቦናዬ ላይ ከህሊናዬ ላይ አንሳልኝና እሰረው፣ አይምሮዬንም ክፈትልኝ ነው የሚባለው። ለምን የዘጋብህን መንፈስ የሚያነሳልህ እግዚአብሔር ነው እንጂ እሱ ጋር ሄደህ አይምሮ መልስልኝ፣ ደብተራ ጋር ሄደህ አይምሮ መልስልኝ ብትል አይመልስልህም። ሁሉም በግብር ነው የሚሰሩት። ሰውየውም ጋር ብትሄድ በግብር ነው፣ ደብተራ ጋር ብትሄድ ይሄን ያክል ክፈል ነው። ስለዚህ እግዚአብሔር ግን አይምሮህን ይከፍትልሃል። ማን የዘጋው? ልጁ የላካቸው መናፍስቶች የዘጉትን ማለት ነው፣ ይከፍትልሃል ማለት ነው። ከፋቹ እግዚአብሔር ነው። አይምሮህን የሚሰጥህ ቅዱስ ዑራኤል ነው። ቅዱስ ዑራኤል እንግዲህ ሜዲቴት የሚያደርጉ ዮጋ የሚሰሩ ምናምን ሰዎች እንግዲህ በጣም የተሸወዱት ነገራቸው ከቅዱስ ዑራኤል መራቃቸው ነው። ስለዚህ ቅዱስ ዑራኤል የእውቀት መልአክ ነው። ቅዱስ ዑራኤል የህሊናና የአይምሮ የልቦና ላይ ያሉትን መዝገቦቻችን የሚቆጣጠር መልአክ ነው። ሀሳባችንን በሙሉ በጎ እንዲሆን የሚያደርግ መልአክ ነው። ስለዚህ አንተ የቅዱስ ዑራኤልን ጸበል መጠመቅ ነው ያለብህ። አሁን ተሰልበሃል፣ ተወስዶብሃል፣ ወስጄብሃለሁ ብለሃል። ቅዱስ ዑራኤል መልስልኝ ነው ማለት ያለብህ። ሰይጣን አይመልስልህም። አንደኛ መመለስ አይችልም። ሁለተኛ ነገር ደግሞ ሊመልስ አይፈልግም። የሚመልስ እንኳን ቢሆን አይፈልግም። አንተ ላይ ያለውን ሰይጣን ግን መያዝ ትችላለህ። ከአይምሮ ላይ ዞር በል ስትለው ይከፈታል አይደል እንዴ? ከልቦና ውጣ ስትለው ይከፈታል። ወይም ታሰር ስትለው ሲታሰር መስራት አይችልም። የዛን ጊዜ ይከፈትልሃል ማለት ነው። እና ማን በጣም ነው ያሳዘንከኝ። በጣም እንደዚህ አይነት ነገር እንዳለ አውቃለሁ። ኤነርጂ ኤክስትራክት የሚያደርጉ ሰዎች እንዳሉ አውቃለሁ። እኔ ግን ለምን ከኔ ትወስዳለህ? ለምን ከእግዚአብሔር አትወስደው? አንተ የእውነት በእግዚአብሔር አማኝ ከሆንክ ለምን በቀጥታ ኃይልን በሚሰጥህ ከክርስቶስ ለምን ቀጥታ ትወስድ? ለምን ከኔ ትወስዳለህ? ማለት አንተ ነህ ምድር ላይ ያለው። እግዚአብሔርማ ኖርማል ለሁላችንም ኃይል የሚሰጥ አምላክ ነው። ታዲያ ለምን ከሰው ትወስድ? ለምን ከሰው ትወስዳለህ? እሱማ ግልጽ እኮ ነው። አንተ ነህ ምድር ላይ ያለኸው። ኤልያኖች ምድር ላይ መጥተው የሰው ልቦና ውስጥ ሲገቡ ወይም መናፍሶች ሲገቡ እንደ ሰው መኖር ይጀምራሉ። ሰው ውስጥ ሲገቡ ደም ሲያገኙ ምን ሲሉ ነው አይናቸውም እግራቸውም ሁሉ ነገራቸው የሚገለጠው? ብዬ ባለፈው የመሪራ ሳማን በላይ የዞዲያኮቹን ሳነበላችሁ ታስታውሳላችሁ። እውርና ጆሮ ደንቆሮ የሆነና እውር የሆነ መንፈስ ከዞዲያክ ውስጥ አንዱ ማለት ነው። እነዚህ መናፍስቶች ሰው ልቦና ውስጥ ሲገቡ ማየት ይችላሉ፣ መስማት ይችላሉ። ሰው ውስጥ ካልገቡ ይሄ ማድረግ አይችሉም ብዬ ነግሬያቸዋለሁ አይደል? ልክ እንደዛ ነው እያለ ያለው። አንተ ነህ በምድር ላይ ያለኸው፣ ከእግዚአብሔር ለምን አትጠይቅም ያለው ማን? በጣም ትክክል ነው። የሚሰጠኝ ኃይል አለ። እሱ የሚሰጠኝ ኃይል አንተ እንደምትሰጠኝ አይደለም። አንተ የእውነት በእግዚአብሔር አማኝ ከሆንክ ለምን በቀጥታ ኃይልን በሚሰጥህ ከክርስቶስ ለምን ቀጥታ ትወስድ? ለምን ከኔ ትወስዳለህ? ትክክለኛ ጥያቄ ነው የጠየቀው። በደንብ አስተውሉ። በእግዚአብሔር ነው ይሄ ጸጋ የተሰጠኝ አለ። አማኝ ከሆንኩ
ከሆንክ ይሄ ጸጋ ከእግዚአብሔር ከተሰጠ ለምንድን ነው ከኔ የምትወስድብኝ አለው። አያችሁ እንደ ኢነርጂ እንደ ምናምን እንደ ቅብብሎች ነው የሚያዩት እነሱ። ኖርማሊ በእነሱ ሀሳብ እንግባና ብዬ ነው ይሄ ማለት አንተና ምድር ላይ ያለው እግዚአብሔርማ ኖርማል ለሁላችንም ኃይል የሚሰጥ አምላክ ነው። ታዲያ ለምን ከሰው ትወስዳለህ? እሱማ የሚሰጠኝ ኃይል አለ። እሱ የሚሰጠኝ ኃይል አንተ እንደምትሰጠኝ አይደለም። እሺ ሲጀመር እሱ የሚሰጠኝ ኃይል በቃ ሙሉ ለሙሉ አሁን ሲጀመር ጥዬ እንደወጣ አይነት ነገር ነው ኃይል የሚሰጠኝ። ሲጀመር አሁን ከነሱ ጋር ስለሆነ ብዙ ኮኔክሽን ኢቭን እንኳን እዛ ታች ያሉትን ሰዎችን ሁሉ ትያቸው ይጃለው ማለት ነው። ኦኬ እሺ ለሚያስብ ከኔ ምን አይነት ኃይል ነው የወሰድከው? እንትን የድፍረት አይነት ነገር ማለት ነው። ልክ አሁን ሞቲቬት የምታደርግበት ሰዓት ኮንፊደንስ ምናምን ይባል ነገር አለ አይደል? በራስ የምትማመን አሁን ባይኖር እዚህ ሚዲያ ላይ ወጥተህ ከስርም ከመጀመሪያ ከመነሻም ከዛ መጥተህ እዚህ አይነት ኑሮ ልትኖር አትችልም። ኦኬ ያንን በራስ የምትማመን እኔ ወስድብሃለሁ ማለት ነው። ወስድብሃለሁ ነው ያለው። አስቡት፣ እጋራሃለሁ ወይም ደግሞ ሼር ካንተ ካፈላለሁ አይደለም እያለ ያለው። በነገራችን ላይ አፉን ከፍቶ ፊቱን ጸፍቶ ማኔ መተት ያደረገበትን ሰው እያናገረለት ነው እግዚአብሔር። እኔ እንኳን እንደዚህ በዚህ ግልጽ መተው እንኳን እንደዚህ በሚዲያ አይደለም የተቀመጡበት ካፌ ድረስ ሄጄ የት ነው ያለው ብዬ ጠይቄው ቀጥቅጬ በመቁጠሪያ ጸሎት ክፍል ማለት ነው አሁን የት ነው ያለው ብዬ መንፈስ ውስጥ ጠይቀው እዚህ ካፌ ቁጭ ብሏል ይለኛል። ደብተራውን ሄጄ አገኘዋለሁ። እሺ ደግሞ ቁጭ ብሏል እንዴ ብዬ አናግረዋለሁ። በዚህ ልክ ካሜራ ምናምን ሳልደቅን እንደዚህ ብዬ አናግራቸዋለሁ። ማን ግን በእንግዳ ጋብዞ ሰይጣንና ሰውየውን ሰላቢውን የሰለበውን ሰውዬ ኢንተርቪው እያደረገ የመጀመሪያው ደፋሩ ሰው ቢኖር ሰላቢው ነው። የመጀመሪያው የዋህ ሰው ቢኖር ማን ያዘዋል? እግዚአብሔር ግን ረድቶት በሚዲያ ፊት ለፊት እያናዘዘለት ነው። በሚዲያ ፊት ለፊት እግዚአብሔር ማን ምስኪን ነው። እግዚአብሔርን ያጋለጠለት የዋህ ሰው ነው። ይሄንን የምናገረው ማን ስለማውቀው ሳይሆን እዚህ ጋር በማየው ነገር ነው። እኔ አላውቀውም ማን ያዘዋል፣ ምን ይሁን ምን አላውቀውም። እግዚአብሔርን ነው የምላችሁ። ከአንተ የወሰድኩብህ ነው ያለው። የተካፈልኩህ እንኳን አላለውም። የተጋራሁ ሼር ያደረኩህ እንኳን አላለውም። የወሰድኩብህ ድፍረትህን፣ ሞቲቬተርነትህን፣ ኢንስፓየርነትህን፣ አነሳሽነትህን የወሰድኩት አለው። ኩምሽሽ ያለው መልሱ ራሱ አይታችሁታል። እንትና ማን ራሱ የሆነ በቃ ኖርማል አይደለም ፊቱ ራሱ እግዚአብሔርን እንዴ እኮ በጣም ቀላል እኮ ቋንቋ አይደለም የሚናገረው። ለምንድን ነው ከኔ የምትወስደው? ለምን እግዚአብሔርን አጠይቀውም ሲለው እንዲያውም ጭራሽ እግዚአብሔርን ከጠየቁትና ከሱ ከሰጠኝማ ከዚህ ከታች ካሉት ሰዎች እንድርቅ ነው የሚያደርገኝ አለ። ታች የሚለው ማን ነው ታውቃላችሁ? ራሱን የሰቀለበት ቦታ ስላለ ነው። ይሄ ሰውዬ እዚህ ጋር የነበረው ሰውዬ የሚያወራው እና ራሱን የሰቀለበት ቦታ ስላለ ታች ካሉት ሰዎች ምናምን ያለው ምዕመኑን ነው፣ ህዝቡን ነው። ከእነሱ እንድርቅ ምን እንዲሆን ነው የሚፈለገው? ኢማጂን ማለት ትችላላችሁ፣ መገመት ይቻላል። እዚያውም ግልጽ ማድረግ ምንም ጥቅም የለውም። ያለምንም ሚዲያ አንድ ሚዲያ ላይ ቀርቦ የማያውቅ ሰው እንደዚህ አይነት ድፍረት አሁን ተሰምቶት እንዴት ሊያወራ ይችላል ብለህ ታስባለህ? ስልክ እንኳን በቅጡ ተጠቅሜ የማላውቅ ሰው ነኝ እኔ ማለት ስልክ አልጠቀምም፣ ሞባይል ምናምን ነገር አልጠቀምም። እሺ አሁን ምንም አይነት እውቀት የሌለኝ ሰው ነኝ፣ ማነው ድፍረት የሌለኝ ሰው ነኝ። ምንም በስርዓቱ እንኳን ሰዎችን ማናገር ማልችል ሰው አለ። በእርግጥ ያስታውቃል ሲናገር ራሱ። በዚህ ልክ የነበረ ሰው ሚዲያ ላይ መጥቶ ድፍረት ያገኘው ከማን ያዘዋል? ድፍረቱን ስለወሰደበት ነው። ስለዚህ ከራሱ በራሱ ሚዲያ ለራሱ ነው እየነገሩ ያለው። ሴጣን በዚህ ልክ ደፋር ሆኗል። ያውም ወስጄ ባለው ምን ታመጣለህ እያለው ነው። ያለ ጸበል እያናዘዘው ነው። ቀጥታ የሚሰጡኝ እነሱ ሜሴጅ ደስታል ከነሱ ጋር ስለማወራ ምናምን ነገር። ስለዚህ ከኔ ኮንፊደንስ ወስደህ ቁጭ ትላለህ። የማን ያዘዋል? 20 ምናምን ዓመት የለፋበት ኮንፊደንስ አለ። let's do this wow so ስቴፑ ግን ምንድን ነው? ላይክ ማን ያዘዋል? 20 ምናምን ዓመት የለፋበትን አንተ እዚህ ቁጭ ብለህ ትወስዳለህ አለው። ኦኬ ያናግሩኛል፣ ስልክ እንኳን አልይዝም፣ በዚህ ውስጥ ነው ማናገራቸው አለ። ማንን እንደሆነ አናውቅም። ሜይ ቢ ሰዎችን ይሁን አጋንንትን ይሁን በደንብ ለይቶ አልተናገረም። ስልክ እንኳን አልይዝም፣ እኔ በኒው በሐሳብ ነው ማወራቸው አለ። ለይቶ ስላልተናገረ ወይም ተናግሮ ከሆነ አምልጦኝ ከሆነ አስታውሱኝ። አይታችሁት ከሆነ ቪዲዮ ግን ኖርማሊ ስልክ እንኳን አልይዝም ሲል ምን ማለቱ ነው? ያለበትን እሱ እነሱ እንደሚሉት ፓወራቸው፣ እኔ እንደምለው ደግሞ ስልብናው ወይም ሰይጣናዊ ኃይሉ የት ድረስ እንደደረሰ በዚህ ማየት ትችላላችሁ። የልጁ ማለት ነው። ይኸውላችሁ
ኃይል የሚባለው ነገር እኔ የምለው የትኛው ኃይል የተፈጥሮ ኃይል የምለው ነው ቅስም የሚባለው ነው። እኔ ኃይል የምለው ሰውን የከበበው ከባቢ ኃይሉ ልክ ኤሌክትሪክ ሳይንስ ኦፍ ፎርስ የሚባል አለ። አንድ ብረት ወይም ማግኔት ላይ ወይም ብረት ላይ ወይም ኤሌክትሪክ ላይ ኤሌክትሪክ ሳይንስ ኦፍ ፎርስ የሚባል አለ። ኢነርጂ የዞረ ዙሪያውን ያለ ልክ የሆነ ነገር ስትነኩት ጥስ የሚያደርግ ነገር አለ አይደለም? የሆነ ሰሞኑን ራሱ በጣም ብዙ ሰው እንደዛ እየሆነ ነው አይደል? እኔም ራሴ እና እሱ ምን ይባላል? ቅስም ይባላል። ከአትክልት የምናገኘው ከውሃ የምናገኘው ከፀሐይ ብርሃን ተፈጥሯዊ ኃይላችን ነው እሱ። የኤሌክትሪክ አይነት ነገር አለን። እሱ ደመ ነፍሳችን ላይ ያለው ቅስም ነው። ከዛ ውጭ ግን ሰው ወይ ከእግዚአብሔር ኃይል ወይ ከአጋንንት ኃይል እንጂ ሌላ ኃይል አያገኝም። ነፃ ፈቃዱን ተጠቅሞ ከሁለት አንዱ ያገኛል። ነፃ ፈቃዱን ተጠቅሞ ነፃ ፈቃዱ ወደ ሰይጣን ሊወስዶ ይችላል፣ ወደ እግዚአብሔር ሊወስዶ ይችላል። ፍሪ ዌል የሚባለው ነገር በጣም ከባድ ወይ ሰውን ውድቀት ደረጃ ላይ ያደረሰው ነፃ ፈቃድ ነው። እግዚአብሔር ለምን ሰጠን? ባሪያ ርከን እንዳንለው ወይም ደግሞ አምባገነን ዲክታተር እንዳንለው እግዚአብሔር ነፃ አምላክ የፍቅር አምላክ እንደሆነ ሊያሳየን ነፃ ፈቃድ ሰጠን። እንስሳት እንኳን ነፃነት የላቸውም። ስናርዳቸው ይታረዳሉ፣ ስናባራቸው ይባላል። አንበሳን እንኳን ራሱ አድነን ዙ ውስጥ ከተን እየጎበኘ ነው። የሰው ልጅ በዚህ ልክ ነፃ ፈቃድ ተሰጥቶታል። ምክንያቱም አዳም መናፍስትን ማነው እንስሳትንና በምድር ላይ ያሉት ሁሉ ግዛ ተብሏል። ኢቭን መናፍስትን ራሱ እንዲያሸንፍ በአዲስ ኪዳን ስልጣን ተሰጥቶታል። ግን ነፃ ፈቃዱ ኢየሱስን ትቶ አጋንንትን እንዲያመልክ ካደረገው እውነት ነፃ ፈቃድ ባይሰጠን ይሻላል እስክል ድረስ ያደርገኛል። ተመልከቱት። ኢነርጂ ምናምን ጾሞ ጸልዮ ሰግዶ ያገኘው ኃይል አይደለም። ይሄ ልጅ ባክግራውንዱን በደንብ ባጠና ምናልባት ይሄን ልጅ የምታውቁ ሰዎች ባካችሁ ብትደውሉልኝ የበለጠ በደንብ እንድንማማርበት። ይሄ ማን ያቀረበው ልጅ ማለት ነው። እናቱ ማን እንደሆነች አባቱ ማን እንደሆነ ከልጅነት ጀምሮ የምታውቁት ሰዎች ብታናገሩኝ ደስ ይለኛል በእግዚአብሔር። ከዛ በኋላ በደንብ እንድንፈተፍተው እንድናወራው እሱ ኢነርጂ የሚለው እሱ ፓወር የሚለው እሱ የሆነ የተለየ ኃይል ከሌሎች ዓለማት ፍጥረታት ጋር አወራለሁ ብሎ የሚልበት ምን እንደሆነ በእንግሊዝኛ ያሻሻለውን ቃል በአማርኛ ምን እንደሆነ ብናቀው የዛን ሰዓት እናርፋለን። ለእኛ አይደለም ለህዝቡን የሚያታልሉበትን መንገድ እናሳርፋቸዋለን ማለት ነው። እና ማን ግን በጣም አሳዘነኝ። እኔ 20 ዓመት 30 ዓመት የለፋውበትን እውቀቴን አንተ እዚህ ቁጭ ብለህ በእኔ ትጠቀማለህ ወስጄብሃለሁ ነው ያለው። ስቴፕ 1 ምንድን ነው ያለው? ለምሳሌ ስቴፕ 1 እንዲህ ያደርጋሉ፣ ስቴፕ 2 እንዲህ ያደርጋሉ፣ ስቴፕ 3 እንደዚህ ያደርጋሉ፣ ስቴፕ 5 እንደዚህ ያደርጋሉ። ጥሩ ከሆነ እስቲ ይሄ መቼስ እግዚአብሔራዊ ከሆነ ይሁን አይሁን አላውቅም። እንግዲህ ስለ ያወራው ነገር ሴንስ አድርጎልኛል። እኔ ለምሳሌ ይሄን ፖድካስት የማዘጋጀው የእውነት ማን ፕሮግራም ላይ ነው የምትሉት? ማን ጋር? ኧረ እኔ አልቀርብም። ምን ነካችሁ? ማን እኮ በጣም የዋህ ነው። ዝም ብሎ እኮ ስንዴውንም እንክርዳዱንም እያቀረበ ያለ ሰው እኮ ነው። ሌላ ሚዲያ ላይ መቅረብ ሁሉ እኮ ትቻለሁ። አሁን ኢንተርቪው ምናምን ትቻለሁ። በጣም ብዙ ሚዲያ ላይ ቀርብ ያለው ማለት ከዚህ በኋላ የኔ ዩቲዩብ ምን አደረገኝና እነሱ ለአየር መሸፈና ሰዓታቸው ኢንተርቪው ያደርጉናል። የሚጠይቁን ጥያቄ ትምህርታችንን ሳያዳምጡ ነው። ማን ትምህርቴን አዳምጦ አያውቅ? የሚያነሳልኝ ጥያቄ እስቲ መምህርን ዛሬ ኢንተርቪው ላደረገው ወይም ነገ ላደረገው ስለሆነ እስቲ ዩቲዩብን አይታየት ላደረገውና ጥያቄ ላውጣ ነው የሚለው እንጂ አይከታተለኝም። እንዳለ ጋዜጠኞቹን ኢንተርቪው ያደርጉኝ በሙሉ ከጋዜጠኛና መምህር አብይ ይልማ በስተቀር ትምህርቴን አያዳምጡ። በጣም የሚገርማችሁ ነገር ማለት ነው ትምህርቴን አይሰሙም። ስለዚህ ኢንተርቪው ሲያደርጉን ከምናችን ተነስተው ነው? ቲክቶክ ላይ ከተቆረጠችው ሰው ከሚለው ከመላከ መንክራት ከምናምን ከአባታችን ከመምህር ግርማ ተነስተው ነው ጥያቄ የሚያቀርቡት እንጂ ዲቴል ስለመንፈስ የምናወራው ነገር በፍጹም አይሰሙትም። ድፍረቱም የላቸውም። ባይዘው ማን ጋር ቀረብማ እንዳትሉ እንትን ብሎ መቅረብ አለ እንዴ? በመጀመሪያ አንደኛ የኔ ዩቲዩብ ምን አደረገኝና ኢንፎርሜሽን ከሆነ እያስተላለፍኩ ነው። ማን ያወራውን አምጥቼ እዚህ ጋር ቆራርጬ እንደፈለኩ አቀርበዋለሁ። ምንም ችግር የለውም አይደል? ስለዚህ ያን ያክል እንደዚህ አትመኙ። አያስፈላጊም አይደለም። እኔ ያን ያክል ራሴ ማጋለጥም አልፈልግም። ማጋለጥ ስላችሁ ማለቴ ነው እንዴት ነው ስትመጣጠኑ ነው። በእውቀት አይደለም ያልኳችሁ፣ በኢንፎርሜሽን መመጣጠን ማለት እኔ ማን የሚያውቀውን አላቅም። ብዙ መጽሐፍ አንብቧል አላቅ ሊሆን ይችላል። እኔ የማውቀውን ግን እሱም ደግሞ ላያውቅ ይችላል። ስለዚህ እኩል የኔ ትምህርት በደንብ ያዳመጠ ሲሆን ማለት ነው ስናወራ እንግባባለን። በደንብ ፈትፍተን ነው የምናወራው በደንብ። አሁን እሱ ጋር ለምሳሌ ሜዲቴት የሚያደርጉ ሂል አንዳንድ ሰዎች እንደዚህ አይነት ሰዎች ሲመጡ እንዴት እንደሚያወራ እዩት። በደንብ ነው የሚፈተፍተው አይደል የሚያወራው። ለምን እንትናቸው ተመሳሳይ ነው።
እስቲ መቼስ እግዚአብሔር አይቆነ ይሁን አይሁን አላውቅም። እንግዲህ ስለ ያወራው ነገር ሴንስ አድርጎልኛል። እኔ ለምሳሌ ይሄን ፖድካስት የማዘጋጀው የእውነት ሰዎች እንዲማሩና እንዲድኑ ነው። መጽሐፍም ሲጻፍ ሰውየው የጻፈውን ነገር ታፕ እንዲያደርግ ነው። አይገርም የሚያልቅ ነገር አይደለም። አሁን በዛ ከሄደን ማለት ነው እኔ ቪዲዮዎቹን ሰዎች አይተው ከኔ ኢነርጂ ወስደው እንዲሰሩ ነው የምፈልገው። አለቀ። ምንም ጥያቄና መልስ የለውም። እውነተኛ ሰጭ ከሆንኩኝ አንድ ሰው እኔ ሲሆን ደስ ይለኛል፣ ሲቀየር ደስ ይለኛል። ምንም ጥያቄና መልስ የለውም። እሱን እኮ ነው የምላው እኔ መሰለህ ያን የዋህነት መወስድብህ ማለት ነው እንጂ አሁን ሰው በቃ እሱ በልጥ የሆነ ሰዎች አሁን የራሳቸው አስተሳሰብ ትልቅ የሆነ እየመሰላቸው ግን ከሰዎች የሚያገኙትን ኃይል ያጡታል ማለት ነው። ወደ ራሳቸው ነገር ሲመሩ ማለት ነው። አሁን አንድ ሰውን የራሴ ነገር አለኝ ምናምን ማቀው ይሄ ማበስ ያስጠጣል። ቅጠል ስላልኩኝ በሶስተኛ ያልኳት ሰላምዬ ቀጠን ያለ በሱ እሺ ማሽላ ያራረይ ሲቃላል የሚባለው ፊቴ ፈገግ ብሎ ማየትን አታዩ። በዚህ ልክ በጣም በድፍረት ሲናገር በጣም አሳዝኖኝም ነው አናዶኝም ነው። ልክ የሆነ እየመሰላቸው ግን ከሰዎች የሚያገኙትን ኃይል ማለት አሁን እኮ ነው የምላው እኔ መሰለህ ያን የዋህነት መወስድብህ ማለት ነው እንጂ ማለት አሁን ሰው በቃ እሱ በልጥ የሆነ ሰዎች አሁን የራሳቸው አስተሳሰብ ትልቅ የሆነ እየመሰላቸው ግን ከሰዎች የሚያገኙትን ኃይል ያጡታል ማለት ነው። ወደ ራሳቸው ነገር ሲመሩ ማለት ነው። ስለ አሁን አንድ ሰውን የራሴ ነገር አለኝ ምናምን ማቀው የማንያዘው ንግግር ወይ እንትና ንግግር ምን ያደርግልኛል ማለት ይችላል። ግን ደግሞ ኃይል ይሆንለታል አላወቀውም እንጂ ማለት ነው። ልክ ያንን ኤነርጂ ወስዳለሁ። ልክ ኦፕን ማይንድ ነው የሚባለው ማለት ነው። ዋው አያችሁ፣ በእንግሊዝኛ ነው የሚናገረው። ቡዳን ሻል ሲያደርገው ማለት ነው። በጣም ይገርማል። ያወራው እንግዲህ መተርጎም አያስፈልገኝም መቼም በጣም ከባድ ነገር ነው። ታሪኬ በቃ ሙሉ ለሙሉ ጠብቃለሁ ነው የሚለው ቀጥታ ስርጭት ማለት ነው። ይሄ ማለት ምን መሰለሽ፣ ሆቴል ገብታችሁ እየበላችሁ እየጎረሳችሁ እያለ ከርቀት የሆነ ሰው አይደል እናንተ ስትጎርሱ አብሎ የሚል አለ አይደል ይላል፣ ይውጣል። ኢነርጂ ማለት እሱ እኮ ነው። ከዛስ የበላችሁ ታይስማማችሁ ይላል። አሁን ማይክሮፎን ሆዴ ላይ አስቀምጬ ነው ማጮህ አልችልም እንጂ ይንጎራጎዳል ማለት ነው። ልክ እንደዛ ሆዳችሁ ሲጮህ ኧረ ምንድነው አልተስማማኝም፣ ወይኔ ጥሩ ምግብ ደስ ብሎ ነበር የበላሁት ግን ምንም አልተስማማኝም ትላላችሁ። በቃ ያንን እኮ ነው በቃ የሚበላው። አጅሪው አምጥቶ ሰጥቶታል። መምህር ግርማ ሲናገሩ አብሬው በላለው ይላል ቡዳ። እንዴት ነው የምትበላው ሲባል አብሬው በላለው። ምግቡን ሰይጣኑ መብላት ፈልጎ አይደለም። አብሬው በላለው ማለት ሰውየው ለሆዱ ብሎ ወይም ደግሞ ለሰውነቱ ብሎ የበላውን ነገር ሰይጣኑ ደግሞ በዛው ይገባና ይጎዳዋል። ለምንም ነገር እንዳይጠቅመው ያደርጋል ማለት ነው። በደንብ አስተውሉ። ስለዚህ ካፌም ግቡ። እኔ አስታውሳለሁ መንገድ ላይ መብላት ያቆምኩት ለዚህ ነው። መንገድ ላይ ቆሎ ካልሆነ በስተቀር መቆርጠም አንዳንዴ እሱም ራሱ በድብቅ ነው እንጂ ድሮ ዝም ብዬ ነው ሽክ እያልኩ የምበላው። በተለይ ከሚካኤል ወደ ቤቴ ስመጣ እንዲህ ስመላለስ በቃ ምንም አላቅም ስለመንፈስና ሳምቡሳውንም እዛ ሾላ አካባቢ ፖሊስ ጣቢያ ፊት ለፊት ታውቁታላችሁ መቼም ሾላ ፖሊስ ጣቢያ እሱ ጋር ሳምቡሳ ቤቶች ነበሩ ድሮ፣ አሁንም አሉ አንዳንድ ቦታ ላይ እና ሳምቡሳዬን እየገረደፍኩኝ ነበር የምመጣው። በቃ እየበላው እመጣለሁ ደስ ያለኝ በቃ ያልኩ ነው የምመጣውና እቤት ስገባ ግን ያመኛል፣ በጣም ነው የሚያመኝ። ከቤትም ስወጣ ደግሞ ዳቦ ያው ታውቃላችሁ መቼም የእናት አምባሻ ደስ ይላል። እሱን እየቆረጥኩ ወደ ሚካኤል ሲሄድ ከዛ ቤተ ክርስቲያን ወረብ እየወረብን ጸናጽን ይዘን ምናምን በቃ ቆሜ ያመኛል። ታውቃላችሁ ሆሌ ነበር የሚያመኝ። በኋላ ነው ልክ ስለ መንፈስ ሲገባኝ 2004 ላይ ከ14 ዓመት በኋላ ከ89 እስከ 2003 ድረስ ማለት ነው ምንም የማውቀው ነገር የለም። ግን ከ14 ዓመት በኋላ 2004 ላይ ሲገባኝ የመንፈስ ጉዳይ ያኔ እንደዚህ የበላው በመንገድ ላይ ስንቀሳቀስ የበላኸኝ የቡዳ መንፈስ ብዬ ስል አለሁ ይለኛል። መልካቸውን ሁሉ ያሳየኛል። እንዴት ብዬ እንደምራመድ ከርቀት ያሳየኛል። በአይነ ህሊና እኮ ነው በማን ላይ ሆኖ እንደበላኝ ምናምን። የሚገርም ነው። እና በመንገድ ላይ እየበሉ የሚሄዱ ሰዎች ይበላሉ በቡዳ የሚባለው እውነት ነው። በስማም ብለን መብላት አለ። ሆቴል ውስጥ ስትበሉ አሁን በስማም ወልድ መንፈስ ቅዱስ አሐዱ አምላክ ብላችሁ ከቻላችሁ እጃችሁ ላይ እምነትም ካለ ጣል ጣል እያደረጋችሁበት መብላት ነው።
ከዛ ውጪ በማማተብ ኃይል አለኝ ብላችሁ የምታስቡ ከሆነ አንድ ጊዜ ብቻ በስማም ብላችሁ በልታችሁ ወይም አባታችን ብላችሁ በልታችሁ በኮንፊደንስ ሰው እያያችሁም ሊሆን ይችላል። ይሄ ተደብቆ እንዲች የምትሏት ወይም ደግሞ የምትሉት ነገር አይደለም። በቃ በኮንፊደንስ ሃይማኖታችሁን ሳታፍሩበት ለምን ይጠቅማል መሰላችሁ? ለሁለት ነገር፣ አንደኛ እምነት ነው፣ ምስክርነት ነው። ሁለተኛ ነገር ግን እያያችሁ ያለ መንፈስ ካለ ምግቡ ሲመጣ አስተናጋጁ ወጥ ቤቷ ምግቡን ቀድማ በልታው ከሆነ ስትሉት ድርምስ ይላል ማለት ነው። አጅሬው ዞር ይላል። ጤነኛ ምግብ ትበላላችሁ ማለት ነው። እና ብዙ አይነት ቡዳ አለ። አዋላጆች ሲያዋልዱ ልጁን ቀድሞ የሚበሉት አሉ። ምግብ ሲሰሩ ምግቡን የሚበሉት አሉ። አጠቃላይ በየትኛውም አይነት መንገድ ማለት ነው። እኔ ስፖርት ቤት ጂም ቤት ማለት ነው የምትሰራ የነበረች ያለች እና ጂም አሰሪ ናት፣ ስፖርት አሰሪ ናት። ሊሰሩ የመጡ በሙሉ በቅርጿ በሰውነቷ ምናምን በጣም ነው ደስ የሚላቸውና ፊዚካሊ ምናምን አፒራንሷ በጣም ደስ ይላል። ማስኩላር አጠቃላይ እንቅስቃሴዋ ሁሉ ነገሯ ደስ ይላል። በቃ ቀሚስ ለብሳ እንኳን ወንዳ ወንድነት አለበት ሰውነቷ ላይ ደስ ይላል ስላችሁ ጥሩ ነው ማለት አይደለም። ወንዳ ወንድነቷ ግን ራሷን መጠበቋ ማለት ነው። ሴት ልጅ ራሷን ስትጠብቅ ደስ ይለኛል። ግን ምን ዋጋ አለው? ስጋ ላይ ብቻ ነው። ጸበል ስትመጣ ዜሮን ያረጋት። በልተናታል ብዙ ነን አለ። ማናችሁ ሲባሉ የወንድ ስም ነው የጠራው። ዋው ቅርጿ አለና መጨረሻ ላይ 3 ሌዝቢያን ሴቶችን ስም ጠራ። እኛ ደግሞ 3 ሌዝቢያን በልተናታል አለ። ስለዚህ ለዚህ ነገር ይዳርጋል መንፈሱ። እርቃናችሁን ስትሆኑ ቤት ውስጥ ስትንቀሳቀሱ ስትሉ ለዚህ የቤት ሰራተኛችሁ ልጆቻችሁን ገላቸውን ስታጠብ ምግብ ስታበላቸው በማንኪያ አድርጋ እንቁላልም ሴሪፋምም ሊሆን ይችላል ምንም ስታበላቸው ልጆቹን አበልትልና ስታበላው ከዛ ላይ እሷም ልትበላው ትችላለች አብራ ምግቡን አይደለም ያው ነው አይኗ ላይ ሆኖ። ስለዚህ የቤት ሰራተኛችሁን ጸበል ልትጠመቅ አድርጉ፣ እንድታስቀድስ አድርጉ፣ ልትዘምር ቤት ውስጥ መንፈሳዊ እንድትሆን አድርጉ፣ አብራችሁ እንድትጸልይ አድርጉ። የምለው ለምንድን ነው? ለእናንተም ጥቅም ነው። ጸጉሯን ልታበጥር፣ ጸጉሯን ልታጠብ፣ ለራሷ ሳሙና ቢጃማ ለቤት ሰራተኛችሁ መፍቀድ ማለት ለእናንተ ጥቅም ነው። የምለው ምንድን ነው? በዛ ልክ ስትንከባከቧት እሷ ጋር ያለውን ነገር ደስተኛ እንድትሆን የሚያደርጋት ነገር ልክ በስጋ ስትጠቅሟት ቤተሰብ እንደምትሆን ሁሉ ነፍሷን ደግሞ ስታገዟት ደግሞ የእግዚአብሔር መልአክ እናንተን ይባርካችኋል፣ ይጠብቅላችኋል። ልጆቻችሁን አይኗ ላይ ሆኖ ልጆቻችሁን የሚጎዳው ነገር ካለ ይይዘዋል ማለት ነው። እና በአንድም በሌላ መንገድ ማለት ነው በአንድም በሌላ መንገድ ሰላቢ መንፈስ ከሰዎች ምን ይወስዳል? ኃይል ይወስዳል፣ ኢነርጂ ይወስዳል። ሲሉ ይወስዳል የሚባለው የሚወሰድ ነገር ኖሮ ሳይሆን እናንተን ደፍኖባችሁ ለዛ ለወሳጁ ወስጃለሁ ለሚለው ሰው ሃይ ኮፒ ይሰጠዋል። ወይም ደግሞ ተመሳሳይ የሆነ እውቀት ምናምን ሀብት ንብረት ይሰጠውና ያው ሰጥቻለሁ አመጣውልህ ይለዋል። አጓጓዥ እንደሆነ አድርጎ ይናገራል ማለት ነው። ይሄ ነው በጣም ከባዱ ነገር። ወይኔ ማኔ ላጠቃለው የማን ያዘዋልን ማለት ነው። ላጠቃልና ማኔ እባክህን ማን ያዘዋል ወንድሜ፣ ተጠመቅ፣ እቤት የጸሎት ክፍል ይኑር፣ ካለህም እሳየው፣ በደንብ ስገድ፣ የስቅለቱ ስዕል ስር በደንብ ስገድ፣ ሊቀ መላእክት ቅዱስ ዑራኤል እንዲረዳህ ጸበሉን ተጠመቅ፣ መልካ መልኩን ጸልይ፣ መልካ ዑራኤልን። ከዛ አይምሮህን ይከፍትላል። ሂሊንግ ምናምን የምትለው ዛፍ የምታቅፈው ምናምን ትሄደው እሱ ለስጋ ጤንነት ምናምን አይመለከተኝም። እሱ ግን መንፈሳዊ ህይወት ላይ ጠንካራ ከሆንክ የተሻለ ነገር ታገኛለህ። አጥሚት ለጉንፋን በዛውም ለሆድ እንደሚባለው መንፈሳዊ ህይወት ላይ ጠንካራ ከሆንክ ኢንተርቪው የምታደርጋቸውን ሰዎች ራሳቸው እየሸሹ እየቀሩ ይመጡና ጤነኛ የሆነ ነገር ነው የምታቀርበው። ራስህ ላይ ጠንክር። አሰስገሰሱ ነገ ከነገ ወዲያ ይጎዳሃል። መረጃ አሁንም ባለፈው ሳምንት ማቅረብ የለ ነበር። አሁንም እንደ መካሪ ብቻ ሳይሆን እንደ ወንድም እንደ መምህር ብቻ ሳይሆን እንደው ህሊና እንዳለው ሰው ነው እየተናገርኩ ያለሁት። ሳልናገር ለምን እላለሁ? እኔም የተጎዳሁበት ነገር ስለነበረ ነው። ልጥቀማቸው ብዬ አይደለም አንተ ኢንተርቪው ያደረካቸው፣ እኔ ራሴ የምክር አገልግሎት የሰጠኋቸው ወንድሞቼ እህቶቼ በካውንስል በቢሮ ማለት ነው የምሰጣቸው ለምን እንዲቆርቡ አረካቸው፣ ለምን ረዳሃቸው፣ እንዲጠመቁ ለምን አረክ፣ ሚስቴን ለምን ቀማኸኝ ይላል አይነጥለው ይለኛል። ለምን ቀማኸኝ፣ ለምንድን ነው ባሌን ቀማኸኝ ብላ ሴቷ ወንዱን ኢንተርቪው ሳደርገው ወንዱን ሳማክረው እሱ ላይ ያለችው ሴት ዘር አይነጥላ ባሌን ቀማኸኝ ብላ እኔን ደግሞ መጣ ልታጣላኝ ትሞክራለች፣ ልታጨቃጨቀኝ ትሞክራለች፣ ቤቴ ላይ ጭቅጭቅ እንዲፈጠር ለማድረግ ትሞክራለች። እኔ ደግሞ አንደር ኮንትሮል አደርገዋለሁ፣ እጸልያለሁ፣ ቀጠቅጣለሁ፣ ሰግዳለሁ። ሴቷን ስትመክራት እሷ ላይ ያለው የወንድ ዛር መንፈስ ሚስቴን ቀማኸኝ ብሎ መጥቶ ሊበጠብጠኝ ይሞክራል። መጥቶ ንቅ ነው የሚያደርገኝ። ጸበል ባይኖር ቅዱስ ቁርባን ባይኖር ጾም ጸሎት ስግደት ባይኖር በህይወት አልኖርም ነበረ። ያ ማለት በኃይሌ እኔ በጾም ጸሎት የዳንኩት ማለት ሳይሆን እግዚአብሔር በዛ ይረዳኛል ነው።
ስፔሻሊ ቅዱስ ቁርባን ባይኖር ኖሮ በህይወት አልኖርም ነበር። ከሚላክብኝ መንፈስ አንጻር ተወውና ከተማሪዎቼ ደብተራ እንኳን የሚልክብኝን መንፈስ ኮንትሮል ማድረግ የቻልኩት እግዚአብሔር ምስክሬ ነው፣ ስለ በቂ መረጃ ስላለኝ ነው። እንደው እንትኑ ብቻ አይደለም መትጋቱ መልፋቱ ብቻ ሳይሆን ዕውቀት ራሱ ነፃ ያወጣል። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል፣ የማያስተውል ትውልድ ይገለበጣል ይላል ሆሴ ላይ፣ ትንቢተ ሆሴ ላይ። ስለዚህ ቫይስ ቨርስ ከባድ ነው ለማለት ፈልጌ ነው። ኦፕን ማይንድ ነው የሚባለው ማለት ነው። ዋው ከፍት አድርጌ በቃ ሙሉ ለሙሉ ጠብቃለሁ ነው የሚለው። ዋው ምናምን የሚላት የማኔ ቃል ብዙ ሰዎችን እያመጣበት ነው። አፕሪሼት እያደረጋቸው እያደነቃቸው ስለሆነ ማለት ነው። ኮተት እየሰበሰበበት ነው። ስርጭት ማለት ነው።